የመጽሐፍት ዓለም የመጀመሪያው ክፍል ሲሆን የሁለተኛው ደግሞ ከናንተ ልዩ ልዩ ጸጋ ተሰጣችሁ እግዚአብሔር በሰጣችሁ ነገር ያቀረባችሁት የምታቀርቡትን ጽሑፍ የምንሰማበት ጊዜ ነውና ቅዱሳን እኛ ጋር አብራችሁ ቆዩ፣ ብዙ ትማሩበታላችሁ ያስባለሁ። ከኔ ጋራ ደግሞ ያው ያነበብነውን እኛ የተረዳነውን ለወገኔ ይጠቅማል ያልነውን ነገር ነው እናንተ ይዘን የምንመጣውና ዛሬ ደግሞ ለእናንተ ይጠቅማችኋል ብዬ ራሴ አንብቤ የተረዳሁትን ብዙ ጊዜ ትኩረት የማንሰጠውን የማይመስለንም ነገር ኢግኖር የምናደርገው ነገር በውስጣችን ተቀምጦ ግን ኢግኖር አድርገን እንደፈለግን በዘፈቀደ የምንመላለስ እያንዳንዱ ክርስቲያን ማወቅ የሚገባውን ሴንሲቲቭ የሆነ ፖይንት ያለውን መጽሐፍ ነው ያመጣሁላችሁ። ያነበባችሁ ልትኖሩ ትችላላችሁ። ኢትስ ኦኬ ደግማችሁ ብትሰሙት ምንም አይደለም። እናነበዋለን፣ ከዛ ዲስከስ እናደርጋለን። ዲስከስ እናደርግ ደግሞ እያንዳንዱ ሰው ምን ያህል ገብቶታል፣ ምን ያህል ያውቀው ነበር የሚለውን መረዳት ይኖራል ማለት ነው። ምንም እንደኔ ማቅ ሊኖር ይችላል። እኔ ይሄን መጽሐፍ በደንብ ደጋግሜ እስካነብ ድረስ በጣም ራሴን ታዝቤያለሁ ለማለት ነው። የማነብላችሁ መጽሐፍ መንፈስ ቅዱስ የሚል ሴንሲቲቭ አይደል? መንፈስ ቅዱስ ይላል። ጸሐፊው መጋቢ ዳንኤል መኮንን ናቸው የጻፉት። በ1971 ነው የተጻፈው። ይሄኛው 3ኛ ኤዲሽን ነው፣ 3ኛ ጊዜ ሲታተም ነው እና እያንዳንዱ ክርስቲያን ቢሰማው የምንኖረው ከሱ ጋር ስለሆነ ከማን ጋር? ከመንፈስ ቅዱስ ጋር ነው። ለቤዛ ቀን ታትመናል። እኔ ብሄዳችኋል ድምፅሽ ርቋል፣ እንደገና የሚንኮሳኮስ ነገር አለ ነገር ይኖራል የተባለው ጌታን በተቀበልን ጊዜ የተቀበልነው የታተምንበት መንፈስ ምን ያህል ጠብቀነዋል? ድምፅሽ አይሰማም። አውቀናል። ድምፅ ማንነቱን አውቀናል። ሄሎ እንዴት እንደሚሰራ አውቀናል። አክብረናል የሚለውን የራሴን የምጠይቀው ጥያቄ ስለሆነ መለሰልኝ ስለሆነ አይሰማም። ዛሬ መግቢያዋንና ክፍል 1 ከመጽሐፉ ከተረዳችሁት እናንተም ደግሞ አይሰማም ታረጉልናላችሁ። አይሰማም። አዎ እንግዲህ እስቲ ሚውት አድርጉትና እኔ ስፒከር ላይ ላድርግ። ሚውት አድርጉልኝ፣ እናንተ ሚውት አድርጉልኝ። ከመጀመሪያ ጀምሪ፣ ምንም አልተሰማም። እሺ ታሽ ሚውት አድርጉልኝ። እንግዲህ ሚውት አድርጉልኝ፣ ስፒከር ላይ ስላደረኩ ኢኮ እንዳይገባ ሚውት አድርጉልኝ። በጣም ይቅርታ፣ ስራ ቦታ ነኝና በስልኬ ስለሆነ ትንሽ እንትን ይላል፣ ዲስትራክት ያደርጋልና እና ላቀርብላችሁ የፈለኩት መጽሐፍ ዛሬ መንፈስ ቅዱስ የሚል ነው። በፓስተር በመጋቢ ዳንኤል መኮንን የተጻፈ ነው። የመጀመሪያው የተጻፈው በ1971 ነው። 2 ጊዜ አሁን የሶስተኛው ነው። አይሆፕ ብዙ ክርስቲያኖች አንብበውታል ብዬ አስባለሁ። በጣም የሚጠቅም መጽሐፍ ነውና እኔ ሳነበው ደጋግሜ ነው ያነበብኩትና ብዙ የማላውቀውን ነገሮችን አውቄያለሁኝና እኔ ያወቅኩትን ደግሞ ወገኔ ቢያውቀው ከሚል የተነሳ ነው ወደ እናንተ ላመጣ የቻልኩትና ዛሬ የማቀርብላችሁ ክፍል መግቢያውንና ክፍል 1 ይሆናል። እናንተም በጥሞና አዳምጣችሁ ያነበባችሁ ሰዎች በደንብ እንግዲህ ሪፍሌክት ታደርጋላችሁ ብዬ አስባለሁ። ያላነበባችሁ ሰዎች ደግሞ ብዙ ትጠቀማላችሁና በጥሞና ጥቅሶቹን እየያዛችሁ ወደ መጽሐፍ ቅዱስ እየሄዳችሁ በጣም የምትማሩበት መጽሐፍ ነው ብዬ እላለሁ። አሁን ወደ ማንበቡ እሄዳለሁ። ከመግቢያ ጀምራለሁኝ። ጻፊውን ነግሬያችኋለሁ። መጋቢ ዳንኤል መኮንን ናቸው የጻፉት። ይሰማል አይደል? ዝጉት ስልካችሁን ፕሊስ። እኔ ኦርጋናይዘር ስላልገባሁኝ ሚት ላደርጋችሁ አልቻልኩም። መግቢያ ድምጽ ይሰማኛል? ስልካችሁን ሚት አድርጉት።
እንዲህ ይላል። ዛሬ በመንፈስ ቅዱስ በአብያተ ክርስቲያናት ዘመን የመንፈስንና የአገልጋዮችን የምእመናንና የአገልጋዮችን ስሜት የሳበ ርዕስ ሆኗል። መንፈስ ቅዱስ ነው የሚለው ርዕሱ። ይህም የመንፈስ ስራ ሲሆን ያለንበትን ዘመን የመንፈስ ቅዱስ ዘመን በመሆኑ ነው። መጽሐፉ ውስጥ ያለው ሐሳብ የተወሰኑ አብያተ ክርስቲያናት ወይም ሰዎች የማይወክል በመሆኑ ክርስቲያኖች በሙሉ ሊያነቡት ይገባል። አብያተ ክርስቲያናት አካባቢ የሚታየው አስገራሚ የመንፈስ ቅዱስ ስራ እያደገ በመሄድ ላይ ነው። ስለ መንፈስ ቅዱስ ስንናገር በእኛ ህይወት ቅዱሳን ኦርጋናይዘር ያላችሁ ሚውት አድርጉልኝ ስለሌለኝ ሚውት ማድረግ አልችልም፣ ይረብሻል። All participants are now muted. Press *6 to unmute your line. ተባረኩ። ሚውት ያደረጋችሁ ቅዱሳን ተባረኩልኝ። እንደገና ጀምራለሁ። መንፈስ ቅዱስ ዛሬ መንፈስ ቅዱስ በአብያተ ክርስቲያናት ዘንድ የምእመናንንና የአገልጋዮችን ስሜት የሳበ ርዕስ ሆኗል። ይህ የመንፈስ ቅዱስ የመንፈስ ስራ ሲሆን ያለንበትን ዘመን የመንፈስ ቅዱስ ዘመን በመሆኑ ነው። መጽሐፉ ውስጥ ያለው ሐሳብ የተወሰኑ አብያተ ክርስቲያናትን ወይም ሰዎችን የማይመለከት በመሆኑ ክርስቲያኖች በሙሉ ሊያነቡት ይገባል። አብያተ ክርስቲያናት አካባቢ የሚታየው አስገራሚ የመንፈስ ቅዱስ ስራ እያደገ በመሄድ ላይ ነው። ስለ መንፈስ ቅዱስ ስንናገር በእኛ ህይወት የሆነውን በመናገር መደምደም የለብንም። አንድን ሰው ለማወቅ ስለ ጸባዩና ስለ ስራው መረዳት እንደሚኖርብን ሁሉ እንዲሁም ስለ መንፈስ ቅዱስ ዶክትሪን ስራና ጸባይ ማወቅ ይኖርብናል። በሌላ አቅጣጫ ስለ ስጦታዎች የምንሰማውና የምንመለከተው ብዙ ሲሆን ስለ አጠቃቀማቸውና አሰራራቸው የምናውቀው በጣም ጥቂት ነው። ስለዚህ መጽሐፍ በሁለት ክፍል ተከፍሏል። የመጀመሪያው ክፍል ስለ መንፈስ ቅዱስ መሰረታዊ ዶክትሪን የሚያስረዳ ሲሆን ሁለተኛው ክፍል የመንፈስ ቅዱስ ዘመን የሚል ሆኖ ከመንፈስ ቅዱስ ሙላት እስከ ስጦታዎች ያለውን የሚገልጽ ነው። መጽሐፉ ይህንን የመሰለ መልክ ያለው ሆኖ የትኛውንም ቤተክርስቲያን የማይነቅፍ ዘመናዊ ሚዛናዊ በሆነ የመጽሐፍ ቅዱስ እውነት ላይ የተመሰረተ ነው። በሁለተኛው ክፍል የመንፈስ ቅዱስ ዘመን በሚል ርዕስ ውስጥ ባሉት መጽሐፎች ምዕራፎች የአንዳንድ ሰዎችን ምስክርነት አቅርቤያለሁ። ይህም አንባቢዎች ዶክትሪን የሆነውን ነገር ብቻ በማንበብ እንዳይከብዳቸውና መጽሐፉ የሚያስተላልፈውን ትምህርት እንዲረዱ ነው። ስጦታዎችን በሚመለከት አልፎ አልፎ የራሴን ልምድ እንደ ምሳሌ አድርጌ አቅርቤያለሁ። ይህም ስጦታዎችን በመለማመድ ጀማሪ ለሆኑት ትምህርት ይሰጣቸዋል በማለት ነው። ክፍል 1 ምዕራፍ 1 መንፈስ ቅዱስ ማን ነው? መንፈስ ቅዱስ ሰፊ ርዕስ በመሆኑ መንፈስ ቅዱስ ማን ነው የሚለው ጥያቄ ለመጽሐፉ ትክክለኛ ቁልፍ ይሆናል ብዬ አምናለሁ። በየትኛውም ክፍለ ዘመን ቢሆን የአንድን መንፈስ ህልውና መረዳት ስለ መንፈስ ቅዱስ ወይም ስለ መናፍስት ለማወቅ የሰው ልጅ የተቻለውን አድርጓል። ዛሬም በጌታ በኢየሱስ አምነን የመንፈስ ቅዱስን ኃይል ያገኘን ሁሉ ስለ እርሱ ለማወቅ እጅግ እንናፍቃለን። እርሱም የጥበብና የመገለጥ መንፈስ ነው። ስለዚህ ሐዋርያው ጳውሎስ ለኤፌሶን ሰዎች ሲጽፍ የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይላል በኤፌሶን 1:17 ላይ። ይህ የሐዋርያው ብቻ ሳይሆን የእያንዳንዳችን ጸሎት ነው። ሩህ የሚለው የዕብራይስጥ ቃል ወይም ኑሚያ የሚለው የግሪክ ቃል መንፈስ ማለት ለነፍስ ነፋስ ወይም እስትንፋስ እንደሆነ ይነግረናል። መጽሐፍ ቅዱስ እግዚአብሔር መንፈስ ነው ይላል። ቅዱሳን መላእክት እንዲሁም ከክብራቸው የወደቁ መላእክት መናፍስት ተብለው ይጠራሉ። የሥላሴ ሶስተኛ አካል መንፈስ ተብሎ ይጠራል። ቅዱስ የሚለው ቃል ባህሪውን ስለሚገልጽ መንፈስ ቅዱስ ይባላል። በተቀረ በተለይ በብሉይ ኪዳን አንዳንዴም በአዲስ ኪዳን መንፈስ በመባል ይጠራል። ምክንያቱም የእግዚአብሔር ኃይል መሆኑና እግዚአብሔር ስራውን በሶስተኛ አካል ስለሚፈጽም ነው። ስለዚህ የእግዚአብሔር ኃይል መሆኑን በሐዋርያት ሥራ
ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ በወረደ ጊዜ ኃይልን ትቀበላላችሁ የሚል እናነባለን። ነገር ግን የመንፈስ ቅዱስን ማንነት በዚህ ጥቅስ ላይ ብቻ በመመስረት መንፈስ ቅዱስ አካል የሌለው የእግዚአብሔር ኃይል ብቻ ነው ማለት ትልቅ ስህተት ነው። ይልና መንፈስ ቅዱስ ምልአተ አካል አለው። መንፈስ ቅዱስ ምልአተ አካል ያለው አምላክ ነው የሚለው የቤተክርስቲያን መሰረታዊ ትምህርት አንዳንድ ሰዎች የማይቀበሉት አነጋገር ነው። ይህ ችግር ዛሬ ብቻ ሳይሆን የጥንቷን ቤተክርስቲያን የገጠማት ተግዳሮት ነው። በጊዜው የተነሱ መናፍቃን የመጀመሪያውን ተቃውሟቸውን በኢየሱስ አምላክነትና በመንፈስ ቅዱስ ላይ ነው። ወደ ኋላ ተመልሰን የቤተክርስቲያንን ታሪክ ብንመለከት ዛሬ ድምጻቸውን በተቃውሞ የሚያሰሙ መሰረታቸው አልፎ በየዘመኑ ከተነሱት መናፍቃን የሚለይ አይደለም። በሶስተኛው ክፍለ ዘመን ሳቢያስ የተባለ በሰሜን አፍሪካ የሚገኝ የአንድ ቤተክርስቲያን መሪ የሥላሴን ትምህርትና መንፈስ ቅዱስ ምልአተ አካል የለውም በማለት ተቃውሞ ተከታዮችን አገኘ። ከዚያም አሪዮስ በኋላም በቅልዳኖስ ተቃውሟቸውን በመቀጠል እስከዚህ ዘመን ድረስ ሐሳባቸውን የሚደግፉ ሰዎች አሉ። በዚህ ምክንያት የቤተክርስቲያንን እስከዚህ ዘመን ድረስ ትምህርቱንና ሐሳቡን በመቃወም ላይ ትገኛለች። ስለዚህ መንፈስ ቅዱስ ምልአተ አካል ያለው አምላክ ነው የሚለው ትምህርት የእውነተኛይቱ ቤተክርስቲያን የምትከተለው ትምህርት ነው። የቤተክርስቲያን ታሪክ ብቻ ሳይሆን የእግዚአብሔር ቃል ስለ መንፈስ ቅዱስ ምን ይላል ማለቱ የበለጠ ጠቃሚና ለጥያቄያችን መልስ ነው። ስለዚህ ወደ እግዚአብሔር ቃል ተመልሰን መመልከት ይኖርብናል። ነገር ግን ወደ መጽሐፍ ቅዱስ ገብተን ከመመልከታችን በፊት የእግዚአብሔር መንፈስ ቅዱስ የሚለው ከዘፍጥረት እስከ ራዕይ በብዙ ስፍራ ተጠቅሶ እናያለን። በአዲስ ኪዳን ብቻ ከ300 ጊዜ ያላነሰ ተጠቅሷል። በተጠቀሱት ስፍራ አንዳንዴ እንደ ኃይል አንዳንዴ ምልአተ አካል እንዳለው ሆኖ ተገልጾ እናያለን። ቢሆንም የምንሰጠው ትርጉም አንድ መሆኑና እንደ ሰው ወይም እንደ ኃይል ብቻ ልንጠቀመው ይገባል። እንደግመዋለሁ ይህን ክፍል። ቢሆንም ይላል የምንሰጠው ትርጉም አንድ መሆንና እንደ ሰው ወይም እንደ ኃይል ብቻ ልንተረጉመው ይገባል። ስለዚህ የራሳችን ትርጉም ወደ ጎን አድርገን የእግዚአብሔር ቃል እንዲተረጉምልን ካደረግን ችግር አይገጥመንም። በሉቃስ ወንጌል ምዕራፍ 3 ቁጥር 22 በአካል መልክ እንደ እርግብ በእርሱ ላይ ወረደ የሚል እናያለን። ከዚህ ጥቅስ መንፈስ ቅዱስ እንደ ሰው አካል እንዳለው ስንመለከት በዚህ ወንጌል መጨረሻ ከላይ ኃይልን እስክትቀበሉ ከኢየሩሳሌም አትውጡ የሚለው የእግዚአብሔር ኃይል እንደሆነ ያስረዳናል። ስለዚህ ነው ከላይ አንዳንዴ አካል እንዳለው ሰው አንዳንዴም እንደ ኃይል ሲጠቀስ የምንሰጠው ትርጉም አንድ ሊሆን ይገባል ያልኩት። ታዲያ መንፈስ ቅዱስ ምልአተ አካል ያለው አምላክ ነው ወይስ ኃይል ብቻ ነው? ባጭሩ መልሱ መንፈስ ቅዱስ ምልአተ አካል ያለው አምላክ የእግዚአብሔር ኃይል ነው። ደግመዋለሁ። ባጭሩ ስመልስ መንፈስ ቅዱስ ምልአተ አካል ያለው አምላክ የእግዚአብሔር ኃይል ነው። የመጽሐፍ ቅዱስ መረጃዎች ስለዚህ የመጽሐፍ ቅዱስ መረጃዎች አሉት። ከሁሉ በፊት መጽሐፍ ቅዱስ ለሰው የሚሰጠውን ሰዋዊ አነጋገር ለመንፈስ ቅዱስ ሰጥቶት እናያለን። ጌታችን ኢየሱስ ክርስቶስ ከየትም ስፍራ ይልቅ ስለ መንፈስ ቅዱስ የተናገረበት ስፍራ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ነው። በዚህ ምዕራፍ ጌታ መንፈስ ቅዱስን እርሱ በማለት ይጠራዋል። ስለራሱ ሲናገር እኔ፣ በሌላ ሲጠራ እርሱ የሚል ምልአተ አካል ያለው ነው። ስለዚህ ኢየሱስ ስለ መንፈስ ቅዱስ በሚናገርበት ጊዜ እርሱ የሚለውን የተውላጠ ስም ቃል ተጠቀመ። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያውና የማያውቀው ስለሆነ ሊቀበሉ የማይችለው የእውነት መንፈስ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 26 አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያስተምራችኋል፣
ጌታ ኢየሱስ መንፈስ ቅዱስን እርሱ በማለት ከመጥራቱም ሌላ ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ሲል ተናገረ። ይህ አነጋገር አብን ብቻ ሳይሆን መንፈስ ቅዱስንም እንደሚያጠቃልል ከመጽሐፍ ቅዱስ ብዙ ማስረጃዎች አሉ። ሌላው ደግሞ ሊጠቀስ የሚገባው ቃል አጽናኝ የሚለው ነው። አጽናኝ ማለት በግሪክ ጰራቅሊጦስ ሲሆን የሚሰጠው ትርጉም አጽናኝ ከሚለው በላይ ነው። ስለዚህ አማካሪ፣ ጠበቃ ተብሎ ይተረጎማል። ከዚህ ትርጉም አያይዘን የጥንቱ የግሪክ ፍርድ ቤት ለጠበቃ ወይም ስለሌላው ሰው ለሚናገረው የሚሰጠው ስም ጰራቅሊጦስ የሚል ነበር። ከዚህም አጠቃቀሙ ለሰው እንጂ ለነፋስ ወይም አካል ለሌለው ነገር እንዳልሆነ እንመለከታለን። መንፈስ ቅዱስ እንደ ሰው አካል ያለው ነው ካልን የሰው ባህሪያት ልናይበት ይገባል። ስለዚህ እንደ ሰው ፈቃድ አለው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ጥቅሶችን ይዛችሁ ወደዛ ተመልሳችሁ ብታነቡ ሞር ትረዳላችሁ። ደግመዋለሁ። መንፈስ ቅዱስ እንደ ሰው አካል ያለው ነው ካልን የሰው ባህሪያት ልናይበት ይገባል። ስለዚህ ይልና እንደ ሰው ፈቃድ ያለው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ሐሳብ ያለው ሮሜ 8:27 ላይ ዕውቀት ያለው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ይህ ብቻ ሳይሆን ከዚህ በታች ላሉ ጥቅሶች ምልአተ አካል እንዳለው አረጋግጧል። እንደ ሰው ይሰራል፣ በአማኞች ይኖራል። አንደኛ ዮሐንስ ምዕራፍ 14:16 ላይ ያስተምራል። ዮሐንስ 14:26 የመጀመሪያው ጥቅስ እንደገና ደግመዋለሁ። በአማኞች ይሰራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ያስተምራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ስለ ኃጢአት ይወቅሳል። ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ይመራል፣ ይሰማል፣ ይናገራል። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ፊልጵስዩስን ተናገረ። የሐዋርያት ሥራ ምዕራፍ 8 ቁጥር 29 ለአገልግሎት ይጠራል። የሐዋርያት ሥራ ምዕራፍ 13 ቁጥር 2 ይጸልያል። በሮሜ 8:26 ምልአተ አካል ያለው መሆኑን ሲያመለክተን መጽሐፍ ቅዱስ ዋሹት፣ መንፈስ ቅዱስን ዋሹት። የሐዋርያት ሥራ ምዕራፍ 5 ቁጥር 3 ተፈታተኑት። የሐዋርያት ሥራ ምዕራፍ 5 ቁጥር 9 ተቃወሙት። የሐዋርያት ሥራ ምዕራፍ 7:51 ያዝናል። ኤፌሶን 4:30 ተሰደደ። ማቴዎስ ወንጌል ምዕራፍ 12 ቁጥር 31 ከላይ የተጠቀሱ ጥቅሶች እያንዳንዶቹን ባብራራቸው በይበልጥ ሐሳቡን ለመጨበጥና ለመረዳት እንችላለን። ለምሳሌ ማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ ያለውን ጥቅስ እንውሰድ። ስለዚህ እላችኋለሁ ኃጢአትንና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። ግልጽና ቀጥተኛ ከሆነው ከዚህ ጥቅስ መንፈስ ቅዱስ አካል እንዳለው ለመረዳት የሚያስቸግር አይደለም። ወደ ብዙ ሌላ ማብራሪያ ሳንገባ ከጥቅሱ ለመንፈስ ቅዱስ የተሰጡትን አነጋገር እንመለከት። ሊሰደብና ሊያዝ የሚችል አካል ነው፣ ሰው ብቻ ነው። ስለዚህ ሐዋርያት ጳውሎስ ለኤፌሶን በጻፈው መልእክት ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ፣ ኤፌሶን ምዕራፍ 4 ቁጥር 30 ላይ ተጠቅሷል። የመናፍቃን ዋና ተቃውሞ አብና ወልድ በራሳቸው ሕይወት እንዳላቸው በዮሐንስ ወንጌል ምዕራፍ 5 ቁጥር 26 መንፈስ ቅዱስ የለውም የሚል ነው። የዚህ ሐሳብ ደጋፊዎች ለመንፈስ ቅዱስ የሚሰጡት ውሳኔ የእግዚአብሔር ባህሪ ወይም ኃይል ነው የሚል ነው። የእውነተኛይቱ ቤተክርስቲያን ትምህርት ግን አብና ወልድ በራሳቸው ሕይወት እንዳላቸው መንፈስ ቅዱስን በራሱ ሕይወት አካል አለው ይላል። ለዚህም ማረጋገጫ ይሆን ዘንድ ከእግዚአብሔር ቃል እንደሚከተለው እንመለከታለን። በብሉይ ኪዳን እግዚአብሔር እንዲህ ይላል የሚል የነቢያትን ትንቢት እናነባለን። በአዲስ ኪዳን አብ ስለ ልጁ ሲመሰክር የምወደው ልጄ እሱ ነው፣ እርሱን ስሙት አለ። ኢየሱስ እውነት እውነት እላችኋለሁ በማለት አስተማረ። ስለ መንፈስ ቅዱስ ወደ ሶስተኛው የሥላሴ አካል የመጣን እንደሆነ እንደ አብ እንደ ወልድ በዘመኑ ሲናገር እንመለከታለን። ይህም አካል እንዳለው የመጨረሻ ማረጋገጫችን ይሆናል። እነዚህ ጌታን ሲያመልኩና
ሲጦሙ መንፈስ ቅዱስ በበርናባስና ሳውልን ለጠራቸው ስራ ለዩልኝ አለ። የሐዋርያት ሥራ ምዕራፍ 13 ቁጥር 2። ወደ እኛም በመጣና የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንደዚሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ ከኢየሩሳሌም እንዲሁ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል። የሐዋርያት ሥራ ምዕራፍ 21-11። የተቀሩት ሁለት ጥቅሶች ይህንኑ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 የሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክት መንፈስ ግን በግልጥ በኋለኞቹ ዘመናት አንዳንዶች የሚያስቱ መናፍስትና ውሸተኞችን ግብዝነትን የተሰጠውን ትምህርት እያመጡ ሃይማኖትን ይክዳሉ። ሌላው በራእይ 2:7 ላይ የሚገኝ ነው። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ የሚለው ጥቅስ ነው። እነዚህ ከዚህ በላይ የጠቀስኩት ጥቅሶች መንፈስ ቅዱስ እንደ ሰው ሲናገር ያሳዩናል። ይህም መንፈስ ቅዱስ አካል እንዳለው ያረጋግጥልናል። በዚህም ምክንያት የእግዚአብሔርን ፈቃድ እንድናውቅና የምንወስደው እርምጃ ሁሉ እንዲመራን መንፈስ ቅዱስን እንጠይቃለን። ሊመራ፣ ሊገስጽ፣ ሊያጽናና፣ ሊናገር የሚችል አካል ያለው ሰው እንጂ ለነፋስ ወይም ሊጨበጥ ለማይችል ነገር ለማይጨበጥ ነገር ይህንን አነጋገር መስጠት የሚቻል አይደለም። ስለዚህ በመደምደሚያ መንፈስ ቅዱስ እንደ አብና እንደ ወልድ በራሱ አካል ያለው አምላክ ነው እንላለን። እደግመዋለሁ። ስለዚህ በመደምደሚያ መንፈስ ቅዱስ እንደ አብና እንደ ወልድ በራሱ አካል ያለው አምላክ ነው እንላለን። ለይልና መንፈስ ቅዱስ አምላክ ነው ይላል። መንፈስ ቅዱስ እንደ ሰው አካል ያለው አምላክ ነው የሚለውን የመንፈስ ቅዱስን ዶክትሪን የመጽሐፍ ቅዱስ ማስረጃ ካቀረብን ሌላውን እንመልከተው። የሚያስፈልገው ዶክትሪን የመንፈስ ቅዱስ አምላክነት ነው። ይህ መሰረታዊ የሆነ ትምህርት የእምነት አባቶች የተቀበሉትና ዛሬም ቤተክርስቲያን አጥብቃ የምትከተለው ነው። እምነታችን እንዲሁ ሲተላለፍ የመጣ ቅርስ አይደለም። አንድን ትምህርት ለምን እንደምንቀበለው ካልተረዳንና በቂ ማስረጃ ከእግዚአብሔር ቃል ልንሰጥበት ካልቻለን ሃይማኖታችን ባህል እንጂ ሌላ አይደለም። ስለዚህ መንፈስ ቅዱስ አምላክ ነው የሚለውን ዶክትሪን ከመጽሐፍ ቅዱስ በማስረጃ ተመልክተን ያስፈላጊነቱን ምክንያት እንረዳለን። ከሁሉ በፊት መንፈስ ቅዱስ በእግዚአብሔር ቃል የተሰጡት ስሞች አምላክነቱን ይገልጻል። እሱም የሚከተሉት ናቸው። አንደኛ ፈጣሪ ዘፍጥረት 1:2 ላይ፣ ኢሳይያስ 40:12 ላይ 12-13 ኢዮብ ወንድሜ ሰውነት ካለ ያዝልኝ አንድ 15 ደቂቃ። በጣም ይቅርታ ወገኖች፣ ስራ ስለሆንኩ ነው። Line unmuted. ክብር ለኢየሱስ ይሁን። ቅዱሳን ሰላም ለእናንተ ይሁን። የጌታ ጸጋ ሰላም ይብዛላችሁ። ብዙዎቻችን መቼም ስለ መንፈስ ቅዱስ ያው መረዳቱ አለን፣ ዕውቀቱ አለን፣ ደጋግመን የተማርነው ነው። ግን ደግሞ ይገርማችኋል፣ መንፈስ ቅዱስ ማለት ከማንም ይልቅ ለኛ ቅርብ የሆነ በእኛ የሚኖር እኛን በሱ የሚያኖር አምላክ የሆነ ጌታ ነውና ስለሱ እንደው ደጋግመን ብንሰማ የሚጠገብ አይደለም። የሚገርመው ነገር ግን እንደሱ የቀረብነው የለም፣ እንደሱ የራቅነው የለም ብዬ አምናለሁ። እኔ ለራሴ ስሰማ ማለት ነው። ከዚህ ውድ የሆነ ትልቅ አምላክ ጋር አብረን እየኖርን ብዙ ጊዜ ግን ኔግሌክት እናደርጋለን። በቃ ብቻችን እንዳለን እናስባለን። ብዙ ቦታ አንሰጠውም፣ አንቀራረብም፣ አናዳምጠውም። ተመልከቱ እንግዲህ ምን ያህል ፐርሰን እንደሆነ
ያው እያነበበችልን ነበረ የተለያየ ጥቅሶች እየጠቀሰችና እግዚአብሔር ቢረዳን ይሄንን እንደው ምንችል እንዲህ ከሰማን እግዚአብሔር ያለ ምክንያት ደግሞ አያሰማንምና የበለጠ ከመንፈስ ቅዱስ ጋር የመቀራረብ ዘመን እንዲሆንልን የበለጠ በሱ ሙላት ውስጥ መሆን የምንችልበት ጸጋ እንዲበዛል ያስፈልጋል። ዘመኑ እየከፋ ሲሄድ ወደሱ መቅረብ በሱ መንፈስ መመራት የመሰለ ነገር የከበረ ነገር የለም። ቅዱሳን እግዚአብሔር ጸጋውን ያብዛልን። ምናልባት ጊዜ ከተረፈን ሪፍሌክሽን ታይም ይኖራል እና እንደው በዚህ ላይ ልትናገሩ የምትፈልጉ ከዚሁ ብትዘጋጁ ጥሩ ነው ብዬ አስባለሁኝ። ቤታችን ስራ ቦታ ሆና እያገለገለችን ነው። እንግዲህ ከዛ ደግሞ ትመጣለች ብዬ ተስፋ አደርጋለሁ። ጥቂት ደቂቃ እንታገሳታለን። ምናልባት እስካሁን ባለው ላይ እኔ በዚህ ነገር ላይ ጀስት ይሄን ነገር አይቻለሁ የሚል አንድ ሰው ካለ እስቲ ማለት የሚፈልግ እድሉን እንሰጣለን። መጽሐፍ ቅዱስ በጣም ደስ የሚለው በብዙ አቅጣጫ ስለ ሁሉ ነገር ያስተምራል። በትምህርታችን ተጽፏል ተብሏል እና ፓስተር ዳንኤል እግዚአብሔር ይባርከው ከጥንቶቹ አገልጋዮች አሁንም እግዚአብሔርን እያገለገለ ያለ መንፈሳዊ አባት ነው ለኢትዮጵያ አብያተ ክርስቲያናት። በእውነት እግዚአብሔር ባለበት ጸጋውን ያብዛለት። በዚህ ቶፒክ ላይ በተለይ በዛ በደርግ ዘመን ልበለው በዛ ጊዜ በጣም ተደጋግሞ የሚነገር ነው። ደግሞም መንፈስ ቅዱስ በጣም የሚሰራበት ያለ መንፈስ ቅዱስ የማይታለፍበት ዘመን ነበረ እና በዛ ጊዜ የወጣ መጽሐፍ ነው። በጣም ኢንተረስቲንግ ነው። እንግዲህ የጀመርን ሰዎች እስከመጨረሻው አብረን እንድንሄድ እግዚአብሔር ይርዳን። ተመልሰሻል እህታችን? እስ መናገር የሚፈልግ ሰው ነው የከፈተው? ጥቅሱ እንድጽፈው ፈልጌ ነበር የሰጠችው ነው እንድጽፈው የተናገረችው ብዙ ጥቅስ ነው። ምንድነው እሱ? መጽሐፉ ወይ ምን ነው የሚገኘው? እሺ መጨረሻ ትነግረናለች መጽሐፉ የት እንደሚገኝ። እሺ በጣም ስለቆየ አሁን ገበያ ላይ ይገኝ አይገኝ አላውቅም፣ ግን ብልጥ የሆነ ሰው ምን ያደርጋል መሰላችሁ? እንደገና ይሰማዋል። የተቀዳውን በዩቲዩብ ላይ እንጭነዋለን። የበጉ ቲዩብ ወይም ደግሞ የቤሪያ አርት ሚኒስትሪ ብላችሁ ዩቲዩብ ላይ ስትፈልጉ በየሳምንቱ ማክሰኞ የሚቀዱት እዛ ላይ ይቀመጣሉ፣ ማግኘት ትችላላችሁ ማለት ነው። ተረፈ ደግሞ ከሁሉ የሚጠቅመው በደንብ መስማት፣ ኖት እየያዙ እየጻፉ መከታተል። እሱ ብቻ ሳይሆን ደግሞ በቀረልን ነገር ደግሞ መጸለይ በጣም የሚረዳው ነገር በእግዚአብሔር ቤት ውስጥ እውነቴን ነው የምላችሁ አውቀዋለሁ ለምጄዋለሁ ከሚል መንፈስ እግዚአብሔር ይጠብቀን ሁላችንን ነው። አሁን ይሄንን ስለ መንፈስ ቅዱስ የማያውቅ በቅርብ ጊዜ ወደ ጌታ የመጣ ካልሆነ በስተቀር በእግዚአብሔር ቤት የቆየን ሰዎች አልፎ መቼም በቤተ ክርስቲያን በተለያየ አቅጣጫ ይነገራል አይደለም። እንዲህ ደግሞ እግዚአብሔር በዚህ ሲያመጣልን ዓላማ አለው ብዬ እኔ አስባለሁ። ስለዚህ ጀስት መስማት ብቻ ሳይሆን መኖር ይሆንልን። መኖር ማለት ከዚህ መንፈስ ቅዱስ ጋር ተቀራርበን እየጸለይ ሙላብኝ፣ ተቆጣጠረኝ፣ በኔ ላይ ንገስ፣ ድምፅን አሰማኝ፣ እኔም ልስማ። ብዙዎች የሚያስቀና ነው አይደል? ብዙ ሰዎች በየቀኑ ሰማው ጌታ እንዲህ አለኝ ሲሉ ደስ አይልም? እና እኛም ልጆች ነን ሁላችንም። በዚህ መንፈስ ነው የታተምነው።
አያችሁ ወደኛ የመጣውና በእኛ የሚኖረው ለምንድን ነው? እሱ ጀስ በቃ ለዚህ ነው፣ ሊያግዘን ነው፣ አጽናኝ ነው፣ ድምፁን ሊያሰማና ሊመራን ነው። እውነት ነው። መስማት ለአንዳንዶቻችን ከባድ ይመስላል። ልጅ ከሆንን ከባድ አይደለም። ከባዱ ነገር ምን መሰላችሁ? እኔ በህይወቴ ካየሁት ከባዱ ነገር መስማት አይደለም። ምክንያቱም መናገሪያው መንገድ ብዙ ነው። ማስተዋል፣ መታዘዝ፣ ለሰማነው እውነት መንፈስ ቅዱስ ሲመራ ሲናገር መታዘዝ፣ እሱ ደግሞ ከምንም ነገር በላይ ነው። የበለጠ ለመስማት ልባችንን ህይወታችንን ያዘጋጃል። ለሚታዘዙ ደግሞ በረከቱ ይለቀቃል፣ ይበዛል፣ ይጨምራል። እግዚአብሔር በዚህም ይባርከን። እንዲህ መስማት ከቻለን ከተገኘን ከተማርን እንዲሁ በተማርንበት ደግሞ ለመኖር የተሰጠን እንድንሆን ማለት ነው። እህታችን ታሪኳ ገባሽ? ኦኬ። ይህ በኮምፒውተር ስለገባው ስልኬ ላይ ስልክ መጥቶ ነበረ። እሷ የሆነ ሌላ ምንም ስላላሳየ ማንሳት አልቻልኩም ነበር። እሺ ሪፍሌክት የሚያደርግ ሰው አለ በዚህ አቅጣጫ ስለ መንፈስ ቅዱስ አሁን ከተነበበው? በጋሻዬን የትንሽ ሀሳብ ውስጥ ራሔል ነሽ? አዎ። እሺ ራሔል ተባረክ፣ እንደምን አደርሽ? ጸጋ ይብዛልሽ። እሺ እግዚአብሔር ይመስገን። እንደምን አደራችሁ ቅዱሳን? የጌታ ጸጋ ይብዛላችሁ። እህታችን ታሪኳ እግዚአብሔር ይባርካት። ታሪክ መጣሽ? ድምጽ ስለሰማሁ ነበር። እሺ እግዚአብሔር ይባርካት እህታችንን ታሪኳን። ወንድሜ በጋሻው እሺ ተባረክ ወንድማችን። እንግዲህ በዚህ በማለዳ ስለ መንፈስ ቅዱስ የተጀመረውን መጽሐፍ በጥቂቱ ሰምተናል። ከሰማነው ነገር እንኳን ብዙ ነገር ማስተዋል እንችላለን። ስለ መንፈስ ቅዱስ አካልነት ነው በመጽሐፉ መግቢያ አባታችንም ወንድማችንም ዳንኤል መጽሐፋቸው ላይ ይህንን ያስቀመጡት። መንፈስ ቅዱስ አካል ነው ካልን እንግዲህ እኛ ራሳችን አካል ያለን ሰዎች ነን። አካል ያለው ሰው ደግሞ የስሜት ህዋሳቶች አሉት። አምስቱ የስሜት ህዋሳቶቻችን እንደምናውቀው የተገለጡ ናቸውና መንፈስ ቅዱስም በዚህ አካልነት የተመሰለ ስለሆነ ይሰማል፣ ይናገራል፣ ይማልዳል፣ ይቃትታል፣ ድካማችንን ያግዛል። ስለ መንፈስ ቅዱስ ብዙ የተባለ ነገር አለና እንደውም ጌታ ኢየሱስ እኔ ብሄድ ይሻላችኋል፣ አጽናኙን መንፈስ እልክላችኋለሁ፣ ኃይልን እስክትቀበሉ ከኢየሩሳሌም አትውጡ እያለ ብዙ ቦታ ስለ መንፈስ ቅዱስ ኃይል በእኛ ውስጥ ስለሚሰራው ስራ ይናገራል። እና ያለ መንፈስ ቅዱስ እርዳታ ያለ መንፈስ ቅዱስ እገዛ ክርስቲያን መሆን ሁሉ የሚቻል አይመስለኝም እኔ በግሌ ሳስበው። ምክንያቱም ስጋ ሁሉ ጊዜ ወደ ስጋ ነው የሚያደላው፣ ሰይጣንም ደግሞ የሚጠቀመው ስጋን ነው። የእግዚአብሔር መንፈስ ካላገዘ ክርስቶስን ማመን እንኳን ይቻላል ብዬ አላስብም። ምክንያቱም እኛ በተለይ በዛ ዘመን የነበሩ ክርስቲያኖች ክርስቶስን አይተው የተከተሉ አሉ። እግዚአብሔር መንፈስ ነው፣ በመንፈስ ነው የምንሰግድለት ሲባል ግን እኛ ይሄንን መንፈስ ወደ ውስጣችን ካልጋበዝን የመንፈስ ቅዱስን ህልውና ካልተቀበልን እግዚአብሔርንስ ማመን እንዴት ነው የምንችለው? እግዚአብሔርንስ ማምለክ እንዴት ነው የምንችለው? እና በህይወታችን ውስጥ በአንድ ክርስቲያን ህይወት ውስጥ የመንፈስ ቅዱስ ህልውና፣ የመንፈስ ቅዱስ ማንነት፣ ከእግዚአብሔር መንፈስ መስማታችን፣ የእግዚአብሔር መንፈስ ሲናገረን ማድመጥ፣ እንደገና ደግሞ በድካማችን እንዲያግዘን እርሱን ወደ ውስጣችን መጋበዝ፣ ይሄ በጣም በቃ ግራ ቀኝ የሌለው በጣም ኢሴንሻል የሆነ ለአንድ ክርስቲያን ዋነኛ ነገር ነው። ከአብ ከወልድ ከመንፈስ ቅዱስ ይህንን ስንል ያለምንም ማነስ ያለምንም መብለጥ የሶስቱንም እኩልነት አስበን እና ይህንን መንፈስ ውስጣችን እንዴት ነው የሚሰማ ከሆነ ይህንን
ይህንን አምነን ከተቀበልን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። መንፈስ ቅዱስን ላለማሳዘን ምን ያህል እንጠቃለን? ሰው እንኳን ሰውን ሲናገር አቴንሽን ካልሰጠንና ኢግኖር ካደረግነው ያ ሰው ምን ያህል እንደምትብን አስቡ። ስንት ጊዜ የእግዚአብሔርን መንፈስ ቸል ብለን፣ ስንት ጊዜ መንፈስ ቅዱስን ቸል ብለን አሳዝነነው ይሆን? ሰውን ስናሳዝን ይቅርታ እንጠይቃለን። እስቲ ስንቶቻችንን መንፈስ ቅዱስን አሳዝኛለሁ ይቅር በለን ብለን ንስሐ የገባን ሰዎች ስንታለን? እንደገና እንዴት ነው የምንይዘው? አንድ ጊዜ የገጠመኝን ነገር ልንገራቸው። እኔ በጣም እፈራለሁም አከብራለሁም። አስታውሳለሁ ልጆች ሆነን ከአቃቂ ወደ አዲስ አበባ ለቸርች አምልኮ ተፈቅዶልን በወርም በእንደዚህ ስንሄድ ያኔ መልእክት ሲመጣ እዛ ትልቅ አዳራሽ ውስጥ አንድ ኮርነር አንድ ሰው በልሳን የሚናገር ከሆነ በቃ የሆነ ድባብ ነው እዛ አዳራሽ ውስጥ የሚሞላው። ጉባኤው ሁሉ ጸጥ ይላል። ከዛ ልሳኑ ይቀጥላል። ከዛ አንድ ጥግ ደግሞ ከዛ ያን በልሳን የተነገረውን ይተረጉማል። ወይም ያኑ የተናገረው ልሳኑን የተናገረው ሰው የሰራዊት ጌታ እንዲህ ብሏል። በቃ ያለው ሪስፔክት ያለው እንዲህ በመደማመጥ እንደዛ ነበር የሚደመጠው። በጫጫታ ውስጥ መደመጥ። አሁን ያለውና ያኔ የነበረውን ነገር ሳይ አዝናለሁ። እና መንገድ ላይ ሲሄድ የገጠመኝ ነገር ምንድነው? ሁለት ወጣቶች ናቸው ከፊት ይሄዳሉ። በወሬያቸው መካከል በልሳን ይናገራሉ። ግራ ገባኝ። ተከትዬ ሰማዋቸው። የሆነ ርቀት ድረስ አላቆሙም፣ ያንኑ ይቀጥላሉ። ከዛ በቃ የሆነ ነገር ብልጭ ነው ያለብኝ። ወደፊታቸው ቀደምኩና ለመሆኑ ምን እያረጋችሁ እንደሆነ ታውቃላችሁ? የእግዚአብሔር መንፈስ እኮ የተከበረ ነው። እንደዚህ በየመንገዱ ዳር ዝም ብላችሁ እንትን የምትሉት አይደለም። በጣም ተቆጥቼ ተናገርኳቸው። ደነገጡ፣ ምንም አላሉም፣ ትተውኝ ሄዱ። እና የእግዚአብሔር መንፈስ ይሰማል፣ ይናገራል። ልክ እንደኛ እኛ የስሜት ህዋሳት እንዳሉት ሁሉ ያማዋል። የሚያሳምም ነገር ያሳምመዋል፣ የሚያሳዝን ነገር ያሳዝነዋልና የእግዚአብሔርን መንፈስ እንዴት ነው የምናደምጠው? እንዴት ነው ሲናገረን ልባችንን ተናገረንስ የምንለው? እንዴት ነው? በምን አይነት አፕሮች ነው ወደ ህይወታችን የምንጋብዘው? ያለ እግዚአብሔር መንፈስ እኛ ምንም ነን። የጌታ ኢየሱስን ስም እንኳን መጥራት አንችልም። መንፈሱ ስለረዳን ስላገዘን ነው። እና እንዴት ነው የምንይዘው የሚለውን ነገር በውስጣችን ይሄ አካል የሚለውን አስበን እንደዛ ወደ ህይወታችን ስንጋብዘውም በክብር ታላቅ እንኳን እናከብር የለ የእግዚአብሔር መንፈስ ደግሞ በቃ ክርስቶስን በመናይበት እግዚአብሔርን በመንጠራበት አንዱ መንፈስ ስለሆነ ሶስትም አንድም ስለሆነ እንደዛ እንድናስበው ይሄንን እኔ ለልቤ ቀርቶልኛል። እግዚአብሔር ይባርካችሁ። ለሌላ ሰዎች ደግሞ እድል ስጥ። በጋሻዬ ጨርሻለሁ። አሜን። ቴንክ ዩ እታችን ራሔል፣ እግዚአብሔር አብዝቶ ይባርክሽ፣ ጸጋውን ያብዛልሽ። ኤክስትራ ላይፍ ምስክርነትን ጨምረሽ የገጠምሽንም አካፍለሽናል። በሚጠቅም መልኩ በእውነት ሴንሲቲቭ እንድንሆን መንፈስ ቅዱስን እንድንፈራ እንድናከብረው ጥሩ አድርገሽ ነገለሽ። ተባረኪ። ሌላ ሰው መጨመር እንችላለን። ጥቂት ደቂቃዎች አሉ እህታችን ታሪኳ እስክትመጣ ድረስ። ምን ይመስላችኋል? አሁን እንደው ከሰማነው እህታችን ካነበበችልን ስለ መንፈስ ቅዱስ የተረዳችሁትን እስቲ እኔው ብዙ ልትሉ እንደምትችሉ አስባለሁ። ብዙዎቻችሁ ከምትሰሙት መካከል በጥቂቱ ባጭሩም ቢሆን እኔ በጣም ከሚደንቀኝ በክርስትና ህይወት ትልቁ ነገር በቃ የመንፈስ ቅዱስ ከኔ ጋራ ለመኖር መፍቀዱ ነው።
ያው እንደምታውቁት በድራማ ስለምናገለግል ብዙ ስለምጽፍ ድራማም ግጥሞች ምናምን በዛ መልኩ ልግለጽላችሁ መንፈስ ቅዱስ እንዴት እንትን እንዳለ ማለት ነው። እግዚአብሔር ያው አብ ወልድ መንፈስ ቅዱስ አንድ አምላክ አይደለም እናመልከው። የአብ ፍቅር ቀላል አይደለም። ድሮ በጌታ ሳንሆን እግዚአብሔር የሚባላ እሳት የሚያስፈራ የማይቀረብ በቃ አለ አይደለ የተሳለብን ስዕል በጣም የሚቆጣ ትልቅ በቃ ልዩ የሆነ የሚያስፈራራ አይነት ነገር ሆኖ ነው የሚሳለብንና ይገርማል። ግን በመልኩና በአምሳሉ የፈጠረን ሰዎች በኃጢአት ስንጠፋ የራራ ፍቅር የሆነ አምላክ ነው። ፍቅር ነው የሚለው አይደል? እንደ ፍቅር ያለው ሳይሆን ፍቅር የሚሰጥ ብቻ ሳይሆን ፍቅር ነው። ፍቅር እግዚአብሔር ፍቅር ነው ስለሚል ማለት ነው። አስቡት። በድራማ መልክ ላቀርበላችሁ። አብ ወልድ መንፈስ ቅዱስ በሰማይ ሰው በቃ በወደቀ ጊዜ ተማከሩ። ያው ህብረት ከዛ እኮ ነው የጀመረው አይደል? እንደ ህብረት አብ ወልድ መንፈስ ቅዱስ አንድ አምላክ በሰማይ ይመክራሉ። ሁሉ ጊዜ ነው የሚመክሩት። እየተነጋገሩ ነው ሐሳባቸውን የሚፈጽሙት። ማንን ልላክ ማንስ ይሄድልናል የሚለው ኢሳይያስ 6 ላይ ነው ያለው አይደል? ይሄንን በፊትም ነው ያሉት በሰማይ ይሄን የወደቀ ሰው በኃጢአት ያጣሁትን በመልኬ በአምሳል የፈጠርኩትን ሰው ለማዳን እፈልጋለሁ። ማን ይሄድልናል አለ እግዚአብሔር አብ። ያ ሁሉ መልአክ በዙሪያቸው ሆነው አጠገባቸው ሆነው እንደዛ ሆነው ቢሰሙ ምንም ሊያደርጉ አልቻሉ። እኔ ሄዳለሁ የሚል የለም አልነበረም። ግን ልጁ ኢየሱስ ክርስቶስ ምን አለ? እኔ ሄዳለሁ አለ። በጫማቸው ውስጥ ገባለሁ፣ ስጋ ለብሳለሁ። በቃ የደረሰባቸውን ሞት እሞታለሁ፣ ዋጋቸውን እኔ ከፍላለሁ አለ። በኃጢአት ምክንያት ያጡትን ከእግዚአብሔር ጋር ያለውን ህብረት እኔ መልሳለሁ፣ እኔ ሄዳለሁ አለ። እግዚአብሔር ደስ ተሰኘ በልጁ። መንፈስ ቅዱስ ደግሞ አብሮ ነበርና ምን አለ? እኔ ሄዳለሁ አለ። አንተ ከወደድካቸው ልታድን ከፈቀድክ፣ አንተ ኢየሱስ ክርስቶስ የእግዚአብሔር ልጅ አንተ ደግሞ ልትሞትላቸው ከፈቀድክ፣ እኔ ደግሞ ሄጄ በእነሱ ውስጥ እኖራለሁ፣ አቅም ሆናቸዋለሁ፣ ወደ ተባለላቸው ፍጻሜ ለማድረስ አብሬያቸው ሆናለሁ አለ። በእነሱ ውስጥ ለመኖር እፈቅዳለሁ አለ። ወረደ። ይሄ ነው የሆነው። አይገርምም? የመንፈስ ቅዱስ በስጋ ለባሽ ውስጥ በዚህ ምድር ላይ መኖር እንዴት ድንቅ ነው! ተባረክ ጌታችን። ታሪኳ እንደና መጣሽ። እንግዲህ ባለ 10 ደቂቃ አለን። ቀጥይ። ተባረክ። እሺ፣ ጌታ ብርክ ያርጋችሁ። አንተም እህቴ ራሄልንም በሄድፎን እየሰማችሁ ነበር። ያው መናገር ነበር ማልችለውና ህዝቡንም በጣም ይቅርታ ጠይቃለሁ። ኦልሞስት ጨርሻለሁና ጌታ ይባረክ። ልጨርሳትና ወደ እንትናችን እንዳለን አጠራለን እንትን ብዬ እንቀጥላለን። አንደኛ ደግመዋለሁ እንግዲህ ስለ መንፈስ ቅዱስ ፈጣሪነት ዘፍጥረት 1:2 ላይ ተጽፏል። ኢሳይያስ 40:12-13 ተጽፏል። ኢዮብ 26:13 ላይ፣ መዝሙር 104:8 ላይ እግዚአብሔር የሰማይና ምድርን ፈጠረ የሚለው ጥቅስ የእግዚአብሔርን ፈጣሪነት ይገልጽልናል። ከላይ የጠቀስናቸው ጥቅሶች መንፈስ ቅዱስ ፈጣሪ መሆኑንና እግዚአብሔር መንፈስ ቅዱስ ሁሉን እንደፈጠረ እንመለከታለን። ሁለተኛ ህይወት ይሰጣል። ዘፍጥረት 2:7 ኢዮብ ህይወት ይሰጣል የሚለው ጥቅስ የሚለው ለማረጋገጫ ዘፍጥረት 2:7፣ ኢዮብ 27:3፣ ሕዝቅኤል 37:1-14፣ የማቴዎስ ወንጌል ምዕራፍ 1:18 ህይወትን ሊሰጥ የሚችል ሕያው የሆነ እግዚአብሔር ነው። መንፈስ ቅዱስ አምላክ ስለሆነ ህይወትን ሊሰጥ እንደሚችል ተገልጿል። ሶስተኛ አብና ከወልድ ጋራ በአንድነት የሚሰራ አምላክ ነው።
በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14። ይህ የሚያመለክተን መንፈስ ቅዱስ ስራው ልዩ ቢሆንም ከአብና ከወልድ ጋር አንድነትና እኩልነት እንዳለው ነው። አራተኛ ይቀድሳል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 2 መቀደስ የሚችል እግዚአብሔር ብቻ ነው። ዘሌዋውያን 22 ከ32 እስከ 33 መንፈስ ቅዱስ አምላክ በመሆኑ ይቀድሳል። ከስራው አንዱ ይህ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ከሁሉም በላይ መንፈስ ቅዱስን አምላክነት የሚያረጋግጠው ይልና የመለኮት ባህሪያት ለመንፈስ ቅዱስ ተሰጥተው መገለጻቸው ነው ይላል። እንግዲህ ምዕራፍ 1 እዚህ ላይ ያበቃል። የሚቀጥለው ምዕራፍ 2 ላይ ደግሞ ስለ መንፈስ ቅዱስ ባህሪያት በደንብ እንምናይበት ይሆናል። ወገኖቼ ይህን ጽሑፍ ታመጣላችሁ። ሁላችንም ክርስቲያኖች ነን። ከዚህ የበለጠ ከኛ የበለጠ መንፈስ ቅዱስን በደንብ የተለማመዳችሁ ክርስቲያኖች እንዳላችሁ አውቃለሁ። ግን በዚህ ልክ ደግሞ ብዙም የማያውቁ ሊኖሩ ይችላሉ። ዕለት ተዕለት ደግሞ ልናስታውሰው የሚገባ ነገር ነው። ይሄ ሴንሲቲቭ ቶፒክ ነው። ለምን አምላክ የሆነ አካል ያለው የሚያዝን፣ የሚናገር፣ የሚቀድስ፣ የሚራራ ጠበቃችን፣ ዕውቀታችን፣ ጥበባችን ተደርጎ የተሰጠንን መንፈስ ቅዱስ ምን ያህል ነው የምናውቀው? ምን ያህል ነው የምናከብረው? ምን ያህል ነው ጥንቃቄ እንዳያዝን ጥንቃቄ የምናደርገው? እኔ ይህንን ነው ወደ ራሴ ነው አንድን ጽሑፍ ሳነብ ቶሎ ወደ ራሴ ይመጣል። ታዲያ ይህንን አምላክ ለእኔ ድንበት ዘንድ ለእኔ የቤዛ ቀን ተሰጥቶ ተደርጎ ታተምኩበትን ምን ያህል ጠብቄዋለሁ ወደሚለው ነው ያመጣሁት። ስዋሽ ደንግጬ ይሆን? ሃማ ደንግጬ ይሆን? ወይኔ መንፈስ ቅዱስ ሰማኝ ይቅር በለኝ ብዬ ይሆን? ስጠላ እሱ አይጠላም፣ እሱ አይዋሽም። የሚጸየፈውን ነገሮች ሳደርግ አብሮኝ ያለው አምላክ ብዬ ተጸጽቼ ይሆን? አብሮን እኮ ነው ያለ ኢግኖር አድርጌ ይሆን እያልኩ ራሴን በጣም የመረመርኩበት መጽሐፍ ነው ወገኖቼና እናንተም እንዲህ ነው ልታዩት የሚገባው። እንዴት ነው ወደ ራሳችሁ ነው እንድታዩ ይሄንን መጽሐፍ ያመጣሁት። ለምን መንፈስ ቅዱስ ጌታ ኢየሱስን በተቀበልን ጊዜ ለቤዛ ቀን የታተማችሁበት እኔ ልሄድ ይሻላችኋል፣ አጽናኙ ይመጣል፣ ለዘላለም ከእናንተ ጋር ይኖራል ያለ ተብሎ የተሰጠን በእያንዳንዳችን ውስጥ ያለ ወደ ሌላ የምንሮጥ ያስተምረናል መጽሐፍ ቅዱስን። ግን እኛ አስተማሪ እንፈልጋለን። አብሮን ይጸልያል፣ ግን እኛ ጸላይ እንፈልጋለን። ሌላ ሰው እንፈልጋለን። ምን ያህል ነው ያወቅነው ወገኖቼ? እኔ ይህንን መጽሐፍ ባነበብኩ ጊዜ በእርግጥ ወንድሜ በጋሻው ሲናገረው ነበር። በስብከትም ባህል ይነገራል፣ በብዙ ነገር ትምህርትም ይሰጣል ስለ መንፈስ ቅዱስ። ግን ምን ያህል ተረድተናል? ምን ያህል ነው የምናከብረው ወገኖቼ? እኔ ራሴን በጣም የታዘብኩበት በጣም ይቅርታ የጠየቅኩበት ነው። መጽሐፉን እስከ መጨረሻው ስትሰሙት ወይም ስታነቡት አግኝታችሁ እንዴት መንፈስ ቅዱስን እንደምትጠብቁ ትልቅ መረዳት ነው የሚሰጣችሁ። መጽሐፉን የምታገኙት ኢትዮጵያ ነው። እኔ ኢትዮጵያ ቤቱ ጊዜ ነው ያገኘሁት። ግን ራሳቸው መጋቢ ዳንኤል መኮንን በ4 ክፍል በዩቲዩብ ላይ አቅርበውታል። ራሳቸው ይሄንኑ መጽሐፍ እንዳለ አቅርበውታል። መጋቢ ዳንኤል መኮንን ብላችሁ ዩቲዩብ ውስጥ ብትገቡ 4ቱንም ክፍል ብታዳምጡት ይሄንኑ መጽሐፍ ነው የሚናገሩት። ይጠቅማል በጣም። በተለይ በዚህ ዘመን ላለን ግራ ለገባን ክርስቲያኖች ለምን ባዝን አጠገባችን ውስጣችን ተቀምጦ ለቤዛ ቀንኛ ውስጥ ታትሞ እኔ ራሴን ነው ወክዬ የምናገረው፣ ሌላውን አይደለም። ራሴ ብዙ አጥፍቼ ያለው ባለማወቄና ካወኩኝ በኋላ ደግሞ ምን ያህል ጥንቃቄ በቃ ትንሽ ነገር ተሳሳት ወይኔ ተሳሳትኩኝ ይቅር በለኝ የምልበት ደረጃ ላይ ነው የደረስኩት አሁን ማለት ነውና እኛ ያስፈልገናል እያንዳንዳችን ክርስቲያኖች
ሰምተንም እኮ እንረሳለን፣ አውቀንም እኮ እንለምዳለን። ለምደነው ይሆን ወገኖች? አይለመድም። በጣም ጥንቃቄ እንድናረግበት ልናረግ የሚገባን ነው። ለምን ብዙ ሰዎች ነንና የማይፈልገውን ነገር እናደርጋለን። የሱ ባህሪ ያልሆኑትን ነገሮች በስጋ ስናረግ እንገኛለን። ምን ያህል ነው ይቅርታ የምንጠይቀው? ምን ያህል ነው ሴንሲቲቭ ነው ስናሳዝነው? ምን ያህል ነው አምሶሪ የምንለው? እንደሰው አምሶሪ አካል ያለው ነው አምላክ ነው። አምሶሪ አስተሳሳትኩ እኮ እንለዋለን። ይሄንን ነው እኔ በቃ ሳስብ በጣም ሁሌ ሪማይንድ ልናረገው የሚገባ ልንማረው የሚገባ ነገር ነው ብዬ ለራሴም ስላሰብኩኝ እኔ የተረዳሁትን እኔ የተጠቀምኩትን ይጠቅማችኋል በሚል ነው። ከኔ በላይ የምታውቁ ብዙዎች አላችሁ። ብዙዎች ስለመንፈስ ቅዱስ ብዙ ልምምድ ያላችሁ፣ አክብራችሁ የያዛችሁት የተረዳችሁት አላችሁ። ግን በዚህ ልክ ደግሞ እንደኔ ደግሞ አሁን የገባቸው ሊኖሩ ይችላሉና ለነሱ ይጠቅማል። አሁን በቅርብ ጌታን ያወቁ አዳዲስ ሰዎች ሊኖሩ ይችላሉና ማወቅ ይገባቸዋል ከሚል የተነሳ ነው ያቀረብኩት። በፍጹም አታውቁም በሚል ሐሳብ አይደለም ይሄንን ጽሑፍ ወደዚህ ያመጣሁት። ማወቅ አለብን። ሴንሲቲቭ ቶፒክ ነው። በእያንዳንዳችን ውስጥ አለ። አካል ነው፣ አምላክ ነው። ያዝናል ይላል፣ ይራራል ይላል፣ ያስተምራል ይላል፣ ለአገልግሎት ይለያል ይላል። ቅድም ካነበብነው ውስጥና ብዙ ስራ በውስጣችን ሆኖ የሚሰራ ስለሆነ አያያዛችን እንዴት ነው ራሳችንን እንመርምር ብዬ ነው ያመጣሁት። አሁን ሰዓታችን እያለቀ ስለሆነ የሚቀጥለው ሳምንት አንዴ ከልሼ የምትሉት ነገር ካለ እንቀበልና ወደ ሌላው ወደ ክፍል 2 እንሄዳለን። አሁን እኔ ሰዓት ያልቋል። በጣም ይቅርታ፣ ምንም ሳንወያይ ነው ያለቀው። እንግዲህ የሚቀጥለው ሳምንት ሰዓት ሰጣችኋለሁ፣ በደንብ እንወያይበታለን። እከልሰዋለሁ እንደገና በደንብ አሁን የተቆራረጠው ነው ሐሳብ በደንብ ከልሼ በደንብ እያየነው እንሄዳለን ወገኖቼ። ከራሳችን ጋር እያልን የቀረልንን ሪፍሌክት እያደረግን ስንሄድ እንማማርበታለን እና ጌታ ይባርካችሁ። በጥሞና ስላዳመጣችሁኝ፣ ስለመቆራረጡ ደግሞ ይቅርታ ጠይቃለሁ። የሚቀጥለው ደግሞ ለወንድም በጋሻው ወይም ደግሞ እህቴ እያኤል ካለሽ ጊዜውን ለእናንተ አሳልፌ እሰጣለሁ። ተባረኩልኝ። እኔ ጨርሻለሁ። እሺ ታሪካዊ እኔ እቀበልሻለሁ አለው እያኤል። እሺ እያኤል ጌታ አምላክ ይባርክ ያድርግሽ። ተባረኪ። ድምፅሽን ስሰማ በጣም ነው ደስ ያለኝ። ወድሽ እህቴ ተባረኪልኝ። ጌታ ይባርክሽ። ለአንቺና ለከበረው ለእግዚአብሔር መንፈስ ደግሞ ጊዜና ሰዓቱን አስረክባለሁ። ተከናወንልኝ። ተባረኪ። አሜን አሜን አሜን። አንቺንም እግዚአብሔር አምላክ ይባርክሽ። ተባረኪ። ያው ለበረከት አድርጎሻል በመካከላችን። እግዚአብሔር ይመስገን። የሚጠቅመንን ነገር እንዲህ ባንቺ ውስጥ ጌታ እየተናገረ እኔ በጣም መጨረሻዋን የሰማኋት እንዲሁ ሐሳቡ መጠቅለያውን ግን ስለተናገርሽ ነገሩ የገባኝ ይመስለኛል። ግን ደስ የሚለው ነገር ያው ተቀድቷልና ሁሌ እዚህ ላይ የምናደርገውን የተቀዳው ላይ ስለምናገኘው በዛ ደስ አለኝ እና ትልቅ ለህይወታችን የሚጠቅም ነገር እንደሆነ ስላወቅኩ በኋላ ላይ አዳምጠዋለሁ። ጌታ ይባርክሽ ታሪኳዬ። እግዚአብሔር ያብዛልሽ፣ ይጨምርልሽ። በእውነት በሩጫሽ በአገልግሎትሽ ሁሉ በመታደርጊው ነገር እግዚአብሔርን ፈርተሽ እግዚአብሔር ፍቅር ገብቶሽ በመታገለግው አገልግሎት እግዚአብሔር አምላክ መከናወንን ይስጥሽ። አሁንም ያብዛልሽ። አንቺ በኢትዮጵያም በመትሰሪው ስራ እዚህም ሆነሽ በመተታጊው ትጋት ሁሉ ጌታ በነገር ሁሉ ባርኮቱን ባንቺ ላይ በዘርሽ ላይ በልጆችሽ ላይ በቤትሽ ላይ ያምጣ። ተባረኪልን። በጣም ነው የምንወድሽ። ወድሻለሁ። እኔም በግሌ ደግሞ ተባረኪልኝ ታሪኳዬ። አሜን አሜን። ሰላም ቅዱሳን እንዴት ናችሁ? እግዚአብሔር አምላካችን የተባረከ ይሁን፣ ስሙ ይክበር። በቃ እንዴት አይነት ርህራሄ እግዚአብሔር እንደራራለን በየቀኑ በቃ በእውነት ማሰብ ማወቅ እንችላለን ይሄንንና የምንሰማውን ነገር ሁሉ እንደ ነገሩ አንውሰደው። በቃ ይሄ እድል ተሰጥቶን ነው። እግዚአብሔር በእውነት ረድቶን ነው፣ አድሎን ነው እና በቃ ይጠቁማል፣ ይናገራል። መንፈስ ቅዱስ በቃ አቅጣጫ ያሳያል። እግዚአብሔር ይናገረናል፣ ይመክረናል፣ ይገስጸናል።
እውነተኛ አባት ስለሆነ ማለት ነውና እግዚአብሔር ይመስገን። በሰማነው ቃል ደግሞ ለመኖር እግዚአብሔር ጸጋውን ያብዛልን። እኛንም በእውነት ትጉሃን ያድርገን፣ ያትጋን። ሁሉም ነገር ያልፋል እና የማያልፈውን የእግዚአብሔርን ነገር ብቻ እንድንከታተል እግዚአብሔር ይርዳን፣ ደግሞ ይረዳል። ጌታ ስሙ ይባረክ። እግዚአብሔር ይመስገን። ራሴን አንደኛ አደርግና ለዛሬ ምናልባት ከዛ ሐሳብ ጋር ይሄዳል ያልኩት አንድ ግጥም ስላለ አንብቤ በሁለተኛ ቁጥር ማንን ሊያዝ የተዘጋጃችሁ ስማችሁን ስጡ። እናይታለሁ። ሰንዬ እግዚአብሔር ይባርክሽ፣ ተባረክልኝ እቴ። ካንተና መጣሽ የኔ ትግስትም አለው። ትግስትዬ እንኳን ደህና መጣሽ። ወርቅነሽም አለው። ወርቅነሽ የተባረከ እንኳን ደህና መጣሽ። ታፈሰችም አለ። አቤት ታፈሰች። እሺ እቴ እግዚአብሔር ይባርክሽ፣ እንኳን ደህና መጣሽ። ራሄልም አለ ያይዴ። እሺ ራሄልዬ እንኳን ደህና መጣሽ። እሺ ሌሎቻችሁ ደግሞ እየተዘጋጃችሁ የቀረነው አቅርበን እንቀጥላለን ማለት ነው። አቤት ድምጽ ሰማሁ። እግዚአብሔር ይመስገን። ምናልባት መጨረሻ ላይ ከሰማኋት ተነስቼ ነው ታሪኳ ስትናገር ይሄን ግጥም ትዝ አለኝ። ደጋግሜ አንብቤዋለሁ። ግን ቢሆንም በቃ በጣም በትንሽ ነገር እጅግ ትልቅ ዋጋ ያለውን የኛን ነገር ወይም መንፈስ ቅዱስን እንዳናሳዝነው ብዙ ነገሮችን በቃ ማግኘት ስንችል ግን በተራ ነገር በቃ እንደው ክብራችንን እንዳንጥል እቺ አንዲት ትንሽ ሚስማር የምትለው ከመጋረጃው በስተጀርባ ላይ የተጻፈችውን ግጥም አነባለሁኝ። በታወቀ ሀገር ውስጥ በመታመር መንደር በአንድ ትልቅ ቤት ውስጥ ብቻውን የሚኖር ገንዘብን የሚወድ ያረገ ንጉሱ፣ ሸረኝነት ኑሮ፣ ግፈኝነት ልብሱ፣ ራሱን ብቻ የሚወድ ለሌላ የማይሳሳ፣ ሰውን የማያፍር እግዚአብሔርን የረሳ፣ የመኖሪያ ቤቱን ለመሸጥ ተነሳ። የተቀላጠፈ እሳትን የበላ ፈለገ ደላላ፣ ጥሩ ዋጋ ሽጦ እሱም እንዲበላ። ዋጋውን ነገረው ሁሉን አስጎብኝቶ፣ ከቤቱ መካከል የተቸከለችን አንዲት ሚስማር ትቶ። በግምቱ ዋጋ ቤቱን አሽጥና አስረክበኝ ብሬን፣ ግን እንደማልሸጣት ያች አንድ ሚስማሬን ለቤቱ ገዢዎች አጥብቃ አስታውቃቸው፣ በዚህ እንዲስማሙ ኋላ እንዳይከብዳቸው። ግቢው የነሱ ነው ቤቱና መድረኩ፣ ብቻ አንድ ቃል ይግቡ ሚስማሯን ላይ ነኩ። መኖሪያም በቀይር አገርም በለውጥ በእውነት እልሃለሁ ሚስማር አገር ብለውጥም በእውነት እልሃለሁ ሚስማሯን አልሸጥም። ቀልጣፋው ደላላም እንደተነገረው ቤተ ገዢ መጥቶ በዝርዝር አስረዳው። ቤቱን ተመልክቶ ሰውየው ወደደው ከነባለቤቱ፣ ለመግዛት ቸኩላ እንዲህ አለች ሚስቱ፣ ደግሞ ለአንዲት ፍሬ ለአንዲት ቅንጣት ሚስማር ትልቅ ቤት አግኝተን ምንድነው ክርክር? ስፍራ ለማትይዝ አይን ለማትገባ ሰውስ ምን ይለናል ግራ ስንጋባ? ለማይረባ ጉዳይ ጭቅጭቅ አናብዛ፣ ሚስማሩን እንተውለት ቤቱን ብቻ እንግዛ። ባሏም በዚህ ጉዳይ ተስማምቶ ከሚስቱ እጅግ በመደነቅ ስለሚስማሪቱ፣ ይገርማል ሰውየው እብድ ነው ጤነኛ፣ የመኖሪያ ቤቱን ከሸጠልለኛ እዚያው ሳትነቀል ለዘላለም ብትኖር ምን ልትቀንስብን ደግሞስ ምን ልትጨምር? ይጠራ ሰውየው ችግር የለብንም፣ ቤቱን ይሽጥልን ሚስማሯን አነካም። ሰዎቹም ለሻጩ በሚስማሯ ጉዳይ በፍጹም አትስጋ፣ እሷ ያንተ ንብረት ናት ትቀመጥ እዚያው ጋር በማለት ገዢዎች ጣራ ግርግዳውን መስኮት በሩን ሁሉ ከአንዲት ሚስማር በቀር የራሳቸው ሊሆን በዚህ ተዋዋሉ። ቤቱን ተረከቡ፣ ተደራጀ፣ ሞቀ፣ እቃው ተሰቃቅሎ አማረ ደመቀ። ቤት የሸጠላቸው የሚስማሩ ባለቤት በሳምንቱ ጠዋት ከተፍ አለ ድንገት። ምን አገኘህ እንዲህ በማለዳ? እስቲ ግባ ቤት ለእንግዳ። የሞተች ድመቱን በእጁ አንጠልጥሎ እየተጣደፈ ሚስማሯን ላይ ሰቅሎ
በሉ ሰላም ሁኑ ዋሉ በበረካ ብቻያቸው ሚስማሬን ማንም እንዳይነካ በማለት ሰዎቹን በጥብቅ አስጠንቅቆ እንደገና መጣ 3 ሳምንት ጠብቆ ሽታው እንዲወጣ በሩ ተከፋፍቶ አየና ደስ ብሎት ሰተት ብሎ ገብቶ በእጁ የያዘውን ሸለምጥማጥ ሬሳ የድመቷን ቋንጣ ባንድ እጁ ያነሳ ሌላ ጥንብ ሰቅሎ ሹልክ ብሎ ሄደ እየደጋገመ እንደለመደ ጣዋትና ማታ በቤቱ ውስጥ ግማት ስለተረበሹ እኒ ባልና ሚስት ቤቱን ጥለው ሸሹ የቀድሞው ባለቤት ሐሳቡ ተሳካ ያቺ ጥቂት እርሾ ሊጥ እንድታቦካ ሻጭ ገንዘቡን ወስዶ ስፍራው ተመለሰ ባንዲት ትንሽ ሚስማር ቤቱ ተወረሰ ይላልና አንዳንዴ በጥቂት ነገር ምን አለበት በሚባል ነገር ምናጣው እጅግ ትልቅ ነገር ስላለ እግዚአብሔር ማስተዋሉን ይስጠን በጣም ልንጠነቀቅለት የሚገባ ነው የመንፈስ ቅዱስ ጉዳይ ልልፈልጌ ነው ጌታ ኢየሱስ ይባርካችሁ ተሰንየ ቀጥያንቺ ደግሞ ተባረኪ አሜን ሰማለሁ ተሰማለሽ እግዚአብሔር አብዝቶ ይባርክሽ ዘመንሽን ይባርክ ትውልድሽ ዘርሽ ይባረክ ተባረኪ ታሪኳዬ ሰምቼሻለሁ እግዚአብሔር ይባርክሽ በጋሻውዬም ሰምቻለሁ እግዚአብሔር ይባርካችሁ ዘመናችሁ ይባረክ ከኔ ቀጥላችሁ ደግሞ ስማችሁን የሰጣችሁ እያንዳንዳችሁ እግዚአብሔር አብዝቶ ይባርካችሁ የሚገርም ነገር ነው ምን አለበት ብለን የምናረገው ነገር ብዙ ነገር አለበትና በጣም ይደንቀኝ ነበር እያነበብሽውና እግዚአብሔር ይገስጸው እና ምን አለበት ብላ ያለች ትንሽ ነገር በቃ ብዙ ነገር አሳጣች ስለዚህ መጠንቀቅ እንዳለብን ነው በህይወታችን ሁሉ በመናረገው ነገር ሁሉ እግዚአብሔር ይባረክ ክብር ለአምላካችን ይሁን ተባረኩ ቅዱሳን የማይመቹ ሁኔታዎቼ ካልተመለሱ ጥያቄዎቼ አንተ መጠጋት ተማርኩ ትዕግስት ያልክልኝ ብቻ ይሁን ማለት የማይመቹ ሁኔታዎቼ ካልተመለሱ ጥያቄዎቼ አንተ መጠጋት ተማርኩ ትዕግስት ያልክልኝ ብቻ ይሁን ማለት እምነቴ ሊጨምር ሊያጠነክረኝ በሱ መጓደዴን ከፍ ሊያደርገኝ ይበልጡን እንዳውቀው እንደሆነ ብዙ ነገር በሕይወቴ ሆነ እምነቴ ሊጨምር ሊያጠነክረኝ በሱ መጓደዴን ከፍ ሊያደርግልኝ ይበልጡን እንዳውቀው ብዙ ነገር በሕይወቴ ሆነ ራሴ ከማውቀው በላይ እንደምታውቅልኝ አውቄያለሁ ለራሴ ከማውቀው በላይ እንደምታውቅልኝ አውቄያለሁ ፈጥነህ ብትመጣ ብትገኝ በቤቴ መቼ ያልፍ ነበር ይህ ሁሉ በሕይወቴ እንዲያለውን ስንፍና ካፌ አልወጣ ሟቹን ለማስነሳት እጆች ያጥሩም ድንጋይን አንከባለህ ግንዛቱን ፈተህ Your line is muted. Press *6 to unmute your line. There are 110 parties in the conference. አይነጋም ስለካ አይዘልቅም ስለክ በብዙ ጀገንኩኝ በሱ ስለተያዝ አይሆንም ስለሆነ አይነጋም ስለካ አይዘልቅም ስለክ በብዙ ጀገንኩኝ በሱ ስለተያዝ የትላንት ምሽቴ ምስጋናን ወለደ የዘገየው መልሴ በውበት ተገለጠ የሌሊት ለቅሶ ሳቅን አመጣልኝ በአንተ ጊዜ ሲሆን ነገር ያጌጠልኝ አይሆንም ስለሆነ አይነጋም ስለካ
በብዙ ጨከንኩኝ በሱ ስለተያዝ በብዙ ጨከንኩኝ በሱ ስለተያዝ በብዙ በረታው በእጁ ስለተያዝ በብዙ በረታው በእጁ ስለተያዝ በብዙ ጨከንኩኝ በሱ ስለተያዝ በብዙ በረታው በእጁ ስለተያዝ ከማይመቹ ሁኔታዎቼ ካልተመለሱ ጥያቄዎቼ አንተ መጠጋታ ተማርኩ ትዕግስትን ያልክልኝ ብቻ ይሁን ማለትን ከማይመቹ ሁኔታዎቼ ካልተመለሱ ጥያቄዎቼ አንተን መጠጋት ተማርኩ ትዕግስትን ያልክልኝ ብቻ ይሁን ማለትን ሃሌሉያ ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን ሃሌሉያ 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 እግዚአብሔር ይሁን አሜን 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 ሃሌሉያ እግዚአብሔር ያለው ይሁንልን እግዚአብሔር ያለው ይመቸናል እግዚአብሔር ያለው ይበቃናል ሃሌሉያ ሃሌሉያ ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ይረዳን ያገዘን እግዚአብሔር ይባረክ አንዲት አነባለሁ ስነ ጽሁፍ ከፌስቡክ ላይ ያገኘሁት የሚገርም ነገር ነው ያስተምራል እኔም በጣም ስለተደነቅኩበት አነባዋለሁ የሚገርም የባልና ሚስት ታሪክ ይላል አንድ ወቅት አንድ ባልና ሚስት በጀልባ እየሄዱ እጅግ ከባድ አስጨናቂ ወጀብ ይነሳል ከዛም ሚስትየዋ በጣም ተጨንቃለች ታለቅሳለች ባል ግን እንደውም በተቃራኒ ይስቃል ተረጋግቶ ባህሩን ይቀዝፋል ከዛም ሚስትየው ተገርማ እኔ እንዳንሞት ተጨንቄ አነባለሁ አንተ ትስቃለህ አለችው ከዛም ባልየው ጩቤ ያወጣና አንገቷ ላይ ደገነው እሷም መሳቅ ጀመረች ባልየው ምን ነው አትፈሪም እንዴ ቢላት አዎ እንደምትወደኝ ስለማቅ አታረገውም ስለዚህ አልፈራም ትለዋለች ይሄኔ ባል አየሽ እኔም እግዚአብሔር እንደሚወደኝ ስለማቅ አልፈራም አላት ይባላል የሚገርም ነገር ነው እግዚአብሔር ላይ ማረፍ መቻል አለብን እግዚአብሔር እንደሚወደን ማወቅ አለብን ሃሌሉያ እረፍት ይሁንልን እግዚአብሔር ላይ መደገፍ ማረፍ ይሁንልን ክብር ለአምላካችን ለእግዚአብሔር ይሁን በጣም ተደንቄበት ነውና እግዚአብሔር ያሳርፈን እላለሁ ተባረኪ ያይልዬ እግዚአብሔር ይባርክሽ ቅዱሳን ተባረኩላችሁ አሜን አሜን ሰንዬ እግዚአብሔር አምላክ ይባርክሽ ተባረኪ በዝማሬውም ተባርከናል ደግሞ እኛው የእግዚአብሔርን ፍቅር ያሳየሽበት መልካም ስነ ጽሁፍ እግዚአብሔር አምላክ የተባረከ ይሁን በቃ እስከ መጨረሻ አልተውህም አልረሳህም ያለ ጌታ አልጥልህም አልተውህም አልተውሽም ያለ ጌታ ሃሌሉያ እስከዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ያለ ጌታ ሃሌሉያ ወረትን የማያውቀው ጌታ ስሙ ለዘላለም የተባረከ አሜን አሜን በዚህ ደስ ስለሌለን በቃ በሌላ ሰው በምን ይደሰታል ሁሉም ጊዜያዊ ነው ሁሉም ነገር ያልፋል በቃ ምንም አይከርምም እንኳን በቃ እስከ መጨረሻ ሊሄድ አይከርምም ሰሞነኛ ነው ሁሉም ነገርና እግዚአብሔር ይባረክ በቃ ይሄ ፍቅር ይግባን ሞር ይገለጥልን ይሄ ፍቅሩን ያወቀን እየጨመረልን ሄድ ክብር ለአምላካችን ይሁን ተባረክልን ሰንዬ እግዚአብሔር ይባርክሽ እንቀጥላለን ከትዕግስትዬ ጋራ ተባረኩ All participants are now muted. Press star 6 to unmute your line. ገቢ እንደገና የልዬ ይሰማል ተሰማያለሽ አሁን ተባረክ ሰላም ነን የልዬ እግዚአብሔር ይባርክሽ ተባረክልኝ ጸጋውን ያብዛልሽ እኔ በፊትም ድምጻችሁን የሰማው ከኔ በኋላ የምታቀርቡ እግዚአብሔር ይባርካችሁ ሰላም ለእናንተ ይሁን ቅዱሳን በመስመር ያላችሁ እግዚአብሔር አምላክ ይባርካችሁ የረዳን ያገዘን ደግሞ ዛሬ እግዚአብሔር ይመስገን ዛሬ የማነበው ከዚህ በፊት አንብቤዋለሁ ግን
ትንሽ አስተካክዬ ጽፌው ነው። እግዚአብሔር ይባርካችሁ። የግጥሙ ርዕስ ማን ይውገራት ይላል። ኃጢአተኛ ሆና ቀረበች ከፊቱ፣ በሰው ተጠልታለች መቼ ሆነች ብርቱ። ዓለም ያደከማት ኑሮም የመረራት፣ ኃጢአቷ በዛና ሰው ዓይን ያስገባት። ነፍሷ ረፍት ያጣች እጅግ የቀሰሰች፣ ረፍትን ፍለጋ የተቅበዘበዘች። እሷ የላት ድፍረት ለመሄድ ቀና ብሎ፣ መቼ ሞልቶላት ያውቃል ኑሮዋ ገዶሎ። መልስ እንኳን የላትም ለጠየቋት ከቶ፣ ተናግራ ታሳምን አቅሟ በርትቶ። ታውቀዋለችና ነጋሪ አትሻም፣ ለኃጢአት በደሏ ዝርዝር አትፈልግም። ለብዙ ዘመናት አብሯት የከረመ፣ ተጣብቆ በላዋ አልላቀቅ ያለ። ዝም አለች ተስማምታ በደሏን ቀድማ አውቃ፣ የኃጢአቷን ቅጣት በማሰብ ተሳቃ። እማያውቅ መስሏቸው ድብቁ ምስጢሯን፣ ጀመሩ እነሱ መናገር ኃጢአቷን። ንጹህ ሆነው ቆመው ኃጢአት እንዳልሰሩ፣ አመንዝራ ብለው ለሁሉ እያወሩ። ብቻዋን አምጥተው ከፊቱ አቆሟት፣ ሁሉ በአንድነት በሷ ፈረዱባት። እነሱ ንጹዎች እሷ ኃጢአተኛ፣ አብረዋት የተኙት ሆነዋል አንደኛ። ሊወግሯት ጓግተዋል ፍረድባት አሉ፣ መስሏቸው እነሱ ጌታን ያታለሉ። እግዚአብሔር ደግ ነው እውነተኛ ዳኛ፣ አደልቶ የማይፈርድ አይደል ወገንተኛ። ያውቃል አይፈልግም ምስክር ነጋሪ፣ በተንኮል የቆመ አስመስሎ ኗሪ። በቀራንዮ ላይ ደሙን አፍስሶላት፣ ታዲያ እንዴት ብሎ በሷ ይፍረድባት? ክብሩን ጥሎ ለሷ ሰው ሆኖ መጥቶላት፣ እንዴት በሷ ይጨክን ስለሷ ሞቶላት? ማን ይውገራት አለ አንገቱን ዘቅዝቆ፣ ሁሉ ኃጢአተኛ መሆኑን ቀድሞ አውቆ። ጠየቃቸው እሱ ሆኖ በትትና፣ የሁሉንም ኃጢአት እሱ ያውቃልና። ቀድሞ ይወርውርባት ኃጢአትን ያልሰራ ብሎ ነገራቸው። አንገቱን እንደደፋ ሆዱም እየራራ፣ ውገሯት ወርውሩ እናንተ ንጹዎች፣ ከናንተ የበለጠ ኃጢአትን ከሰራች። ምን አስባ ይሆን የተጨነቀች ነፍስ ጨካኞች እንዲወግራት ሲፈቅድ ኢየሱስ? ምን አስባ ይሆን የሰማችው ሌላ የሱን መልካምነት? ታዲያ ለምንድነው ጌታ ያፈረደብኝ ብላ ብታስበው ብታሰላስለው፣ ለካስ ጌታ ያውቃል እነሱም እንደሷ ከሷ ያልተሻሉ፣ ውጫቸው ያማረ ውስጣቸው ቢፈተሽ እጅግ የመረረ ነውና የነሱ ከሷ ያልተናነሰ። እርስ በርስ ተያይተው ቀስ እያሉ ሸሹ፣ ኃጢአት የለብንም ብለው የረበሹ። ቀና ሲል ኢየሱስ ብቻዋን አገኛት፣ የታል ከሳሾችሽ ብሎ ቢጠይቃት። አንድም እንኳን የለም ስትል በፍርሃት፣ እኔም ምሬሻለሁ በሰላም ሂጂ አላት። በሁላችን ህይወት የበዛው ምረቱ፣ መች በእኛ ሆነ ስለሆነ ንብርቱ። ተከፍቶ ቢነበብ እኛም መዝገባችን፣ ተነግሮ የማያልቅ ነበር ኃጢአታችን። ግን መረጠን ጌታ ጸጋን አበዛልን፣ ልጆቹ አደረገን ህይወትን ሰጠን ሞቶ። ጠፍተን እንዳንቀር በደሙ ዋጅቶ፣ ክብር ይሁንለት ክብር ይሁን ለርሱ፣ እልልታ ውዳሴ ድረስ ለንጉሱ። ክብር ይሁንለት ክብር ይሁን ለርሱ፣ እልልታ ውዳሴ ድረስ ለንጉሱ። ተባረክልኝ የልጄ። እግዚአብሔር ይባርካችሁ ሁላችሁንም። ጨርሻለሁ። አሜን አሜን። ትዕግስትዬ እግዚአብሔር አምላክ ይባርክሽ። ተባረክልን እህታችን። እውነት ነው በጣም ያቆመን እግዚአብሔር ምህረት ነው። በቃ እግዚአብሔር ይቅር ባይነቱ፣ እግዚአብሔር በቃ ፍቅሩ ምህረቱ፣ እግዚአብሔር ይመስገን። የእግዚአብሔር ምህረት በህይወት ታኖራለች። ዳዊት ምህረትህ ከህይወት ይሻላልና ከንፈሮች ያመሰግኑሃል እያለ ይቀኝለታል። እግዚአብሔር ይመስገን። የእግዚአብሔር ምህረት ነው በቃ ለሰው ልጅ እና እግዚአብሔር ይመስገን። በቃ እግዚአብሔር ይመስገን። ይመስገን ከማለት በቀር ምን እንለዋለን? ቸርነትና ምህረቱን በእኛ ላይ ያበዛ እግዚአብሔር ለዘላለም ይባረክ። ቸርነትና ምህረት በዘመኔ ሁሉ ይከተሉኛል አለ። በቃ እሱ ነው ሊያቆመን የሚችል፣ እሱ ነው ሊያጸናን የሚችል። እስከመጨረሻ የሚጠብቀን የእግዚአብሔር ምህረት የእግዚአብሔር ቸርነት። ክብር ለእግዚአብሔር ይሁን። ለኛም ለእያንዳንዳችን እንደዚችው ሴት እንደዛ ነው የሆነልን። አለበለዛ የሚወግሩን ብዙ ነበሩ፣ ግን ከጠላታችን ያመለጥነው በእግዚአብሔር ምህረት ነው። በቃ በምህረቱ አመልጠናል። እግዚአብሔር ስለማረን አመለጠን በክርስቶስ ኢየሱስ አመለጥ ነው። ክብር ለእግዚአብሔር ይሁን። ተባረክልኝ ትዕግስትዬ፣ ያብዛልሽ ይጨምርልሽ። ድንቅ ግጥም ነው። እግዚአብሔር ይመስገን። እንቀጥላለን። እህቴ ብርቅነሽ ቀጥይ። ተባረኪ።
እሺ ሰላም እልሻለሁ እቴ ያይልዬ። ሰላም ቅዱሳን በመስመሩ ላይ ያላችሁ እንዲሁም ከታሪኳ ጀምሮ ድምጻችሁን የሰማው ለእኔም ሁላችሁ እግዚአብሔር አምላካችን የተባረከ ይሁን። እንደገና ደግሞ ረድቶን አሁንም ደግሞ እያገዘን አለ። ክብር ለእግዚአብሔር ይሁን። ያንን የጀመርኩትን ከወንድማችን በዳንኤል ኃይሉ አሰፋ የተጻፈውን በርዕሱ ብትንትን የሚለውን ከብሮች ትርፋት እያነበብኩላችሁ የነበረውን ዛሬ ወደ መጨረሻው ክፍል ሄድኩ ነው። አነባለሁኝ እንግዲህ ህይወት እንግዲህ የቤተሰቦቿን ነገር ሰምታለች። ከዚህ በኋላ ያለውን ሁኔታ ደግሞ አብረን እናያለን። አመቱ በሚያስደነግጥ ፍጥነት ቢከንፍም የእናቷን የጤና ሁኔታ መክፋቱን ወንድሞቿ የጫትና የሲጋራ ሱሰኛ ሆነው እናታቸውን ማስቸገራቸውን መስማቷ የማትቋቋመው ፈተና ሆነባት። ለእናቷ የምትልከውን ገንዘብና ቁሳቁስ ወንድሞቿ እንደሚሰርቁባቸው ስታውቅ ልቧ ተሰበረ፣ መንፈሳዊ ህይወቷም ተዳከመ። ወንጌላዊውም በየጊዜው አዳዲስ ሰዎችን ስለሚከታተልና ሲደውልላትም እሷ ስልኩን ስለማታነሳ ተጠፋፍተዋል። በዚህ ሁኔታ እንዳለች በመካከሉ ነበር ወደ ሀገር ቤት ገንዘብ ለመላክ ሄዳ በነበረችበት ጊዜ ሰዎች በገንዘብ ወደ አውሮፓ ዘመዶቻቸውን እንደሚያስመጡ የሰማችው። እሷም ታዲያ ወንድሞቿን እንደምንም ብዬ ካላወጣኋቸው ለራሳቸውም አይሆኑም፣ ለማየም ሰላም አይሰጧትም ብላ ደመደመች። የ10ኛ ክፍልን በማጠናቀቋ አማካሪዎቿ ለወጣት ሴቶች ይጠቅማሉ የሚባሉትን የሙያ ስልጠና ዘርፎች ማለትም የጤና ሙያ፣ በፀጉር ስራ ወይም በምግብ አዘገጃጀት መሰማራት እንደምትችል በመግለጽ ቢያስመርጧትም እሷ ግን የሚታያት ስራ ሰርቶ ገንዘብ አግኝቶ ወንድሞቿን ማምጣትና እናቷን ማሳከም ብቻ ስለነበር ግብዣቸውን አልተቀበለችም። አማካሪዎቿን በጣም አዘኑ። በአጭር ጊዜ ከባዱን የጀርመንኛ ቋንቋ አውቃ በትምህርቷ ጥሩ ውጤት ያስመዘገበች ልጅ አልማርም ስትላቸው ምናልባት ፍቅር ይዟት ይሆናል ብለው ከስነ ልቦና አማካሪ ዘንድ ወሰዷት። ያም ሆኖ ሀሳቧን ማስቀየር ባለመቻላቸው አዘኑ። በዚህ ጊዜ በውስጡ ያለችበት ሁኔታ አሳስቦት ወንጌላዊው ደውሎ ህይወትን ያገኛታል። እሷም ውሳኔዋን ስትነግረው ቤተሰብ መርዳት፣ ወላጆችን መጦር መልካምና እግዚአብሔር የሚወደው ቢሆንም ከሁሉ አስቀድማ ግን ራሷ ህይወትና መንፈሳዊ እድገት ማሰብ እንዳለባት ገለጸላት። መንፈሳዊ ህይወቷንም በተመለከተ መሄድ ያለባትን የቅዱሳን ህብረት ወዳለበት መሆን እንደሚገባው ገለጸላት። በአንድ ቤተክርስቲያን ታቅፋ ማደግ እንዳለባትና ካልተማረች ዘወትር የጉልበት ስራ እየሰራች እንደምትኖር በማስረዳት የትምህርት እድሉንም ባታሳልፈው መልካም እንደሆነ አሳሰባት። ስለ ቤተሰቦቿ ከልክ በላይ መጨነቅን በማስረዳት ለማስረዳት በማቴዎስ ወንጌል 8:22 ጌታ ኢየሱስ ተከተለኝ ብለው አባቴን እንድቀብር ፍቀድልኝ እንዳለውና ኢየሱስ ግን ተከተለኝ ሙታናቸውን እንዲቀብሩ ሙታንን ተዋቸው ብሎ እንደመለሰለት ገለጸላት። ስለሆነም ጌታን ላለመከተል ምክንያት ስታበዛ የዲያብሎስ ወጥመድ ውስጥ እንዳትወድቅ ቢያስጠነቅቃትም እሷ ግን ስራ ይገኝበታል ወደ ተባለው ወደ ፍራንክፈርት ከተማም ለመሄድ ወሰነች። 2 ዓመት የኖረችበትን ቤት ስታ ሞግዚቶቿን ተሰናብታ በፍራንክፈርት ከተማ ከርሷ ቀድማ ከሄደችው ልጅ ጋር ደባል ሆና በአንድ ትልቅ ሆቴል አልጋ ማንጠፍ ስራ ጀመረች። ስራው አድካሚ ቢሆንም ከተስተናጋጆቹ የሚገኘው ስጦታ ስላጓጓት በዚያው ቀጥላለች። አውሯት የሚሰሩ እንደዚህ ቋንቋ እየቻልሽ ፊደል ካልቆጠረ የአፍጋኒስታን ሰው ጋራ ለምን ትሰሪያለሽ? ጉልበት ይበላል። ወደፊት ልውለድ ብትይ እንኳን አትችይም ቢሏትም አልሰማችም። ወንድሞቿን እናመጣለን ያሏት ደላላዎች በቅድሚያ ለሁለት ወንድሞቿ 10,000 ዩሮ ጀርመን ሲገቡ ደግሞ ተጨማሪ 10,000 ዩሮ መክፈል እንዳለባት ለትራንስፖርትና ለሌሎች ወጪዎች መክፈል እንደሚገባት ነገሯት። ተስማማች። ምንም ገንዘብ ለማግኘት እቆብ ገባች። ነገር ግን የምታገኘው ገንዘብ ቤት ኪራይና ትራንስፖርት ከፍላ ስለማይበቃት ሌላ ስራ ፍለጋ በአንድ ጣሊያን ሬስቶራንት ውስጥ ሳህን ማጠብ ጀመረች። እዚያም ከጧቱ
ከሌሊቱ ከ10 ሰዓት ተነሳ እስከ ቀኑ 10 ሰዓት ሆቴል በማስተናገድ ትሰራና ከ11 ሰዓት እስከ እኩለ ሌሊት ደግሞ ሳህን ማጠብ ስራ ስለምትሰራ በአጭር ጊዜ ውስጥ ማዲያቷ አወጣች። በቂ እንቅልፍና እረፍት ባለማግኘቷ ሰውነቷ እየመነመነ በመሄዱ በጣም ከሳች። ወንድሞቿም ሩሲያ ገብተው ማሞቂያና መስኮት የሌለበት ምድር ቤት ተደብቀው ደላሎቹ የሚያደርጉትን ቢጠብቁም አንድ መንገድ ተዘጋ፣ ሌላ ጊዜ ፓስፖርት አልተገኘም እያሉ 3 ወር አስቀመጧቸው። ከዚህ የተነሳ እሷ ለምግባቸው ገንዘብ ለመላክ ተገደደች። ደላሎቹም በየቀኑ ስልካቸውን ስለሚቀያይሩ ወንድሞቿንም በቀጥታ አታገኛቸውም። እናቷም ህመሜ ጠና፣ ለሕክምና ገንዘብ ላኩልኝ፣ ባዶ ቤት ሬሳዬ ደርቆ መቅረቱ ነው እያሉ ያስጨንቋታል። እሷም በቂ ምግብና እንቅልፍ በማጣቷ ጉልበት እያነሳት ያለችበትን ችግር የሚረዳላት ሰው ባለማግኘቷ በጣም ተጎሳቆለች። በዚህ ሁኔታ ያለች ደረቅ ሳል ያስላት ጀመር። የማይከፈልበት ነፃ ሕክምና በሚሰጥበት ጀመር። ህይወት ግን ለመታከም ጊዜ አጣች። ጭንቀቱ ይበዛባት አንድ እሑድ በጠዋት ፍራንክፈርት ወደሚገኝ ወንጌላዊ ቤተክርስቲያን ሄደች። ፓስፖርት ኮኔ ጋር ያስቀመጥሽው ለመደበቅ ይመች። All participants are now muted. Press star 6 to unmute your line. በርቀነሽን እንደገና ግቢያቴ እሺ በዚህ ሁኔታ ያለች ደረቅ ሳል ያስላት ጀመር። የማይከፈልበት ነፃ ሕክምና በሚሰጥበት ጀርመን ህይወት ግን ለመታከም ጊዜ አጣች። ጭንቀቱ ቢበዛባት አንድ እሑድ በጠዋት ፍራንክፈርት ወደሚገኝ ወንጌላዊ ቤተክርስቲያን ሄደች። ብዙ ህዝብ በዚያ ስላለ ለመደበቅ ይመቻታል። ነገር ግን ከሰው ብትደበቅ ከጌታ ግን መደበቅ አልቻለችም። በተደጋጋሚ እኔ ያላሸከምኩሽን ቀንበር አትሸከሚ፣ እረፉ፣ እኔ አምላክ እንደሆንኩ እወቁ፣ ወደ እኔ ኑ አሳርፋቸዋለሁ የሚል ተመሳሳይ ቃሎችና ግሳጼዎች ወደ እርሷ ቢመጡም ከገባችበት ወጥመድ መውጣት አልቻለችም። ወንጌላዊው ጠላት ወጥመድ ውስጥ እንዳትገቢ ያላት እውነቱን ነው። አሁን ማን ያውጣኝ፣ ወንድሞቼን ሰው ሀገር አምጥቼ ጉድ ሰራዋቸው ብላ ራሷን ትወቅሳለች። እነርሱን ባታገኝም ወንጌል ለመንገር ጉልበት የላትም። የምትሰራው የውሸት ስራ ያሳፍራታል። ደላሎቹ እህታቸው የምትልከውን ገንዘብ በሙሉ ለወንድሞቿ ስለማይሰጧቸው በመቸገራቸው መንከራተት ጀምረዋል። የሞስኮ ፖሊሶችም ዶላር አምጡ እያሉ ሲፈልጉ ያስራቸዋል፣ ይደበድቧቸዋል። ይህንን ስራ የሚሰሩት ደላሎች በደርግ ሰዓት ለትምህርት ሄደው እዛው የሩሲያ ሴቶች አግብተው የቀሩና በዚያ ስራ የተካሩ ናቸው። እነርሱ ከአዲስ አበባ ጀምሮ በመላ አውሮፓ ሰንሰለት ተዘርግተው ሁሉንም በጉቦ የገዙ አደገኛ ወንበዴዎች ናቸው። ህይወትም ሳታውቀው እዚህ መረብ ውስጥ ገብታ ገንዘቧን ትበዘበዛለች። ህመሟ በመጥናቱና ሐኪም ዘንድ ሳትሄድ በመቅረቷ ኪሎዋ ከሚገባው በላይ በመቀነሱና በሽታዋ የመቋቋም አቅሟ እየተመናመነ በመምጣቱ ሌላ ተከታታይ ሕክምና ስለሚያስፈልጋት የአንድ ወር የሥራ ፈቃድ ተሰጣት። ነገር ግን በህጋዊነት ቀረጥ ከፍላ የምትሰራው ጧት ሆቴል የምትሰራውን ብቻ ስለሆነ በሐኪም ፈቃድ ከአንዱ ስራ ማረፍ ብትችልም የሬስቶራንቱን ስራ ግን የግድ መስራት ነበረባት። ምንም እንኳን ህመሟ እየጠና ቢሄድም መስራቷን ቀጠለች። አንድ ቀን ግን በጣም ብርድ አላትና ከባቡር ወርዳ በቀዝቃዛው የታህሳስ ወር ብርድ በኩለ ሌሊት ወደ ቤቷ የሚወስደውንና ከመሸ ሰው ዝር የማይልበትን ቀጭን የእግረኛ መንገድ ይዛ መጓዝ ጀመረች። ግን ምንም ያህል መራመድ አልቻለችም። በልጅነቷ የሥራ ጫና የከበዳት ህይወት እግሮቿን ማዘዝ አቃታት፣ ማየት አቃታት። ድንገት አንዱ ጥግ ሸብረክ ብላ ወደቀች። ድረሱልኝ ብላ ለመጮህ ኃይል አልነበራትም። ሁሉ ነገር ጨለመባት። ከርታታዋ ህይወት በዚያ የበረዶ ቅዝቃዜ ለ4 ሰዓታት ኩርምት ብላ በጀርመን መንገድ ወደቀች፣ ተሸነፈች። ከ4 ሰዓት በኋላ ነበር ውሻውን ለማናፈስ በሌሊት የወጣ ጀርመናዊ ውሻ ህይወት የወደቀችበት ደርሶ ያለማቋረጥ በመጮሁ ምንድነው ብሎ ሲሄድ የወደቀ ሰው በማየቱ በፖሊስ አምቡላንስ የጠራው። ሆኖም በዚያ ሰዓት ህይወት
ላትመለስ አንቀላፍታለች። ፖሊሶቹ ባድራሻ ሄደው ለደባሏ በመንገራቸው በህይወት ካሉት ሌሎች ተራሳሽ ስደተኛ ሀበሾች አስክሬኗን ወደ ሀገር ለመላክ ልመና ተጀመረ። ከየቤተ እምነቱ ከሀበሻ መንደሮችና ምግብ ቤቶች የገንዘብ መዋጮ መሰባሰብ ተጀመረ። ሰውም ለሚሰጠው 5 እና 10 ብር ምን ሆና ነው? ሰውን የገደላት? ራሷን ገድላ ነው? ብሔሯ ምንድነው? የማን ፓርቲ ደጋፊ ነበረች? የትኛው ቤተ እምነት አባል ነበረች ብሎ አጣርቶ ካልሆነ እጁን አይዘረጋም። ወይ ኢትዮጵያዊ ከሀገር ለመውጣት ከፍለን አገራችን አስክሬን ለመላክ ከፍለን ይላል ሌላው። ህይወትም ማንነቷንና ዜግነቷን በመቀየሯ አስክሬኗን ለመላክ አስቸጋሪ ነበር። አስክሬኗን ለመላክ የነበረው አማራጭ የእናቷ አድራሻ ተፈልጎ ውጪ ጉዳይ ሚኒስቴር አስመስክረው አስክሬኑን ከቦሌ ለመረከብ ቃል መግባታቸውን ማረጋገጥ ብቻ ነበር። እናቷ የልጃቸውን በሞት ሲሰሙ በድንጋጤ ግማሽ አካላቸው ስራውን አቆመ። እንኳን ውጪ ጉዳይ ሄደው ጉዳይ ሊያስፈጽሙ አንደበታቸው ተዘጋ። በጀርመን ያለው ጊዜያዊ ኮሚቴ የእህታችን አስክሬን ከሚቃጠል በወጉ ተቀበረው ተጨማሪ ገንዘብ አዋጥተው ፍራንክፈርት ከተማ በሚገኘው መካነ መቃብር እንደምታርፍ ማስታወቂያ ያዩ ወገኖች ኑረንበርግ ለሚገኘው ወንጌላዊ ነገሩት። እየከነፈ ደርሶ በቀብር ስርዓቷ ላይ ለተገኙ ሀበሾች ወንጌላዊው እንዴት ጌታን እንዳገኘች ከተናገረ በኋላ ከህይወት ታሪኳ ጋራ በማያያዝ የህልፈተ ህይወቷን ምክንያት እንዲህ በማለት ገለጸ። ያላቅሟ ቤተሰቦቼን እረዳለሁ ብላ ካለማስተዋል ጌታ ያላሸከማትን ሸክም እሸከማለሁ ብላ በዲያብሎስ ወጥመድ ወድቃ ለዚህ በቃች። መቼ እንደምንጠራ አናውቅምና ወገኖች ከጌታ አትለዩ፣ ከህብረት አትራቁ። በዚህ ክፉ ዘመን መገናኘታችንን እናብዛ። የደከሙትንና የጠፉትን ወገኖቻችንን እንፈልግ። ስንቱ እረኛ እንደሌለው መንጋ በስጋም በነፍስም ተቅበዘበዘ። በአገር ወይም በውጭ ሀገር መኖር አያሳርፍም። የሚያሳርፍ ጌታ ኢየሱስ ብቻ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱንም ማወቅ ማስተዋል ነው። ያለበለዚያ ብትን ብሎ መቅረት ነው ብሎ ማልቀሱን ቀጠለ። ያለ ታሪኩ ፍጻሜ ነው። የምታሳዝን ልጅ እንግዲህ እንዲሆና ቀርታለች እና ይሄ የብዙዎች ህይወት ነውና ብዙዎች ወጥተው እንዲህ ቀርተዋል። ተዳር ሳይሉ ብዙ እንደዚህ ይቀሩ ያው ወገኖች ስለማቅ ነው ይሄን እና በጣም የሚያሳዝን ነው። እቺ በወጣትነቷ ቤተሰቤን እረዳለሁ ብላ ከቤቷ ተለይታ ቀረች። ያው እንግዲህ በጣም እንደዚህ ነው ህይወት፣ እንደዚህ ነው ህይወት እንደዋዛ ማለት ነው የቀረው። ተባረኪልኝ የኔ አያልዬ፣ እግዚአብሔር ይባርክሽ። ጨርስ። እሺ ብርቅነሽ፣ የእግዚአብሔር አምላክ ይባርክሽ። ተባረኪ። አንቺም እግዚአብሔር አምላክ ባርኮ ለብዙ በረከት ያድርግሽ። ያ መጨረሻው ነው እንግዲህ ዛሬ ሰማነው ማለት ነው። በጉጉት እየጠበቅን ነበረ። ታሪኩ የሚያሳዝን ነው። ግን ወንጌላዊው ደግሞ የተናገረውን ነገር በጣም ስትራይክ ያደርጋል። ጌታ ያላሸከማትን ሸክም ተሸክማ አለ። በእርግጥ ወላጅ ለመርዳት፣ ቤተሰብ ለመርዳት፣ ሀገር ለመርዳት ሰው ብዙ ነገር ያደርጋል። መልካም ነው። በጣም መልካም ነው። በጣም መልካም ነው። ግን በቃ ሁሉም ነገር ያልፋል። አንዳንዴ ደግሞ በቃ እሱ እንደተናገረው እግዚአብሔር ያላሸከመንን ሸክም እንዳንሸከምም እግዚአብሔር ይርዳን። ከአቅም በላይ በሆኑ ነገሮች አደጋም ስላለው ማለት ነው። እግዚአብሔር ይርዳን፣ ያግዘን። በቃ ያላሸከማትን ብሎ ሲናገር አንድ መዝሙር ትዝ አለኝ። አዝማቸዋለሁ ዘምርላችሁ። ያላሸከምከኝን እንዳልሸከም ከብዶኝ አንገዳግዶኝ እንዳልደክም ያላሳየኝን አይቼ እንዳልቆም ግራ ተጋብቼ ያልሰጠኸኝን ወስጄ እንዳልቀር ኋላ ባዶ እጄን ያላደረከኝንም ሆኜ እንዳልቀር ባንተ ተመዝኜ ትሁት ሆይ ካንተ መማር እፈልጋለሁ።
እንዳዘኸው እግዚአብሔርን ደስ እንዳሰኘኸው አስተምረኝ ጌታ መንገድህን አንተን ተከትዬ መራመድን እኔ ትሁት ነኝ ከኔ ተማሩ እንዳልክ አስተምረኝ ካንተ መፈልግ። እግዚአብሔር ይመስገን። በእውነት ይሄ የማንቂያ ደወልም ነው እና እግዚአብሔር ማስተዋልንም ይስጠን። በጣም በቃ እንደዚህ አይነት የሚያሳዝኑ ነገሮች አሉ። ጌታ ከዚህ ሁሉ ይጠብቃል። በዚህ ቦታ ካለች እሺ ማለባይ ካሌብ እንኳን ደህና መጣ። እሺ እታችን ታፈሰች ቀጥይ። ተባረክ እታችን። ሰማሉ ያይልኝ ተሰማያለሽ በደንብ። ተባረክ ይሁን ስለሰጠሽኝ ተናሽ ይባረክ። ለቴ ታሪኳንም ሰምቼሻለሁ። ተባረክ። አቅም ጉልበት ይሁንሽ ያስፋልሽ። ሁላችሁ ከኔ በፊት የተናገራችሁ ተባረኩልኝ። በርቅነሽን መቼም የሚያሳዝን በቃ ነገር ሰምተሽ ተባረክ። ዘመንሽ ይባረክ። ደግሞ እኔ እንደተለመደው ከዛው እድገት ከሚለው መጽሐፍ አንዱን ያነበብኩትን አነብላችኋለሁ። ስንፍናና ቸልታ የሚል ነው። መጽሐፍ ቅዱስ ስንፍናን ስለሚያደርሰው ጉዳት የሚናገረውን ሁሉ በጽሁፍ ማስፈር ቢፈልግ በዚህ ርዕስ ብቻ አንድ ትልቅ መጽሐፍ ይቻላል። ስንፍና ህይወት ጎጂ ነው። ሰነፍ ከሆንን ኑሯችን ብዙ ይጎዳል። መንፈሳዊ ህይወትን በስንፍና ምክንያት ይጎዳል። የነፍሳችን ባላጋራ ዲያብሎስ ራሱ እንኳን በሰነፍ እንደሚፈተን በሌላ በማንም አይፈተንም። ዲያብሎስ ተንኮል ስለሚሰራ በመጽሐፍ ቅዱስ ፈታኝ የሚል ስም ይሰጠዋል። ፈታኝ የሆነው ዲያብሎስ ራሱ መልሶ የሚፈትነው በሰነፍ ክርስቲያን ነው። ስለዚህ ከዚህ በፊት ያልተጠቀምንበትን ተንኮልና የአመፅ ሀሳብ ሁሉ ለሙከራ የሚሰራበት ላቦራቶሪ የሰነፍ አእምሮ ነው። መጽሐፍ ቅዱስ በብሉይም ሆነ በአዲስ ኪዳን ስንፍናን የሚያወግዘው ለዚህ ነው። ቸልታ ደግሞ በጎን እያወቁ በማድረግ ፋንታ ዝም ማለት ነው። ቸልታ የትጋት ተቃራኒ ነው። መጽሐፍ ቅዱስ እግዚአብሔር ሰው ሰነፍ እንዳይሆን ቸልተኝነትን እንዳያጠቃው ያስጠነቀቀ በሁሉ ነገር ትጋት እንዲኖረው ይመክራል። ትጉና ጸልዩ ሲል ያዘዘውን ቃል ለምሳሌነት ብንመለከት ለጸሎት ትልቁ እንቅፋት ስንፍና ወይም ቸልታ እንደሆነ ልንገነዘብ እንችላለን። ጸሎትን ቸል የሚል ክርስቲያን ወይንም ተነስቶ ለመጸለይ ተራራ የሚመስለው ሰነፍ የትም አይደርስም። ለዲያብሎስም ወጥመድ የተጋለጠ ነው። ይህ ባይኖር ኖሮ ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ አላለም ነበረ። ማቴዎስ 26:41። በስንፍና ምክንያት ቃልን የማይመገብ ክርስቲያን በራሱ ህይወት ላይ ወንጀል ይፈጽማል። ቸል የሚለውም እንደዚያ ነው። የቅዱሳንን ህብረት ቸል የሚል ወይንም ወደ ቅዱሳን ስብሰባዎች እንዳይመጣ የሚሳነፍ ሰው ትልቅ መንፈሳዊ በረከት ያመጣዋል። እግዚአብሔር በረከቱ እንዲወርድ ያዘዘው በቅዱሳን ህብረት ውስጥ ነው። መዝሙር 33። ከዚያ መጉደል ከበረከት መጉደል ነው። ሐዋርያ ጳውሎስ በዕብራዊ መልእክት በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይላል። ዕብራውያን 10:25። የተሰጠን አዲስ ህይወት ክቡር ነው። ይህንን ካወቀን በኋላ ትጋት ቢጎድለን ወደፊት እንጸጸትበታለን። እግዚአብሔር ቃል እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን ሲል የሚያስጠነቅቀን ለዚህ ነው። ዕብራውያን 2:3። ስንፍናና ቸልታ ለመንፈሳዊ ህይወታችን ታላቅ እንቅፋቶች ናቸው። አስቀድሜ እንዳልኩት በዚህ በሁለቱ ሐሳቦች ላይ ብዙ ዝርዝርና ትንቢት ማቅረብ ይቻላል። ይሁን እንጂ የዚህ ክፍል ዋና ዓላማ ለመንፈሳዊ ህይወታችን ጎጂ የሆኑትን ነገሮች ለመጠቆም ብቻ ስለሆነ በሐሳቡ ላይ ሰፊ ጥናት ማድረጉን ለአንባቢ እተወዋለሁ ይላል። እያይልዬ ጨርሻለሁ። ተባረክልኝ። አሜን አሜን። እግዚአብሔር ይባርክሽ እህታችን ታፈሰች። ተባረክልን። ማንቂያ ነው። ስንፍና በተለይ ጸሎት እንዳንጸልይ የሚያደርገን፣ በእግዚአብሔር ነገር እንዳንተጋ የሚያደርገን፣ ማድረግ ያለብንን እንዳናደርግ የሚያደርገን በቃ ስንፍና ነውና እግዚአብሔር
ሰነፍ በመንገዱ ላይ በቃ አንበሳ አለ ይላልና ማለፍ አይፈልግም። ሰነፍ ደግሞ ቁጣውን ሁሉ ይገልጣል ይላል እና ብዙ ነገር በምሳሌ ውስጥ ስለ ሰነፍ ተጽፏል። እና በሰነፍ እርሻ አለፍኩኝ ይላል። ከዛ ሾክ ሞልቶበት አየሁ ይላል። በተለይ በተቆጭነትና እንዲህ በመሳሰለ ላይ ብዙ ነገር ስለ ስንፍና ወጥቷል። የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሸፍናል ይላልና እግዚአብሔር ከስንፍና በቃ እንድንወጣ እንድንከለል እግዚአብሔር ይርዳን። ተባረኪልን ታችን ታፈሰች። ተባረኪ። በጣም የሚጠቅም ነገር ነው ያቀረብሽልን። እግዚአብሔር ይመስገን። ራሄልዬ ግቢና ድምጽሽን አሰሚን። ተባረኪልን። እሰማለሁ ያይኔ። አዎ ትሰሚያለሽ በደንብ። እሺ ሰላም ለእናንተ ይሁን ቅዱሳን። የጌታ ይባርክሽ። ከኔ በፊት ያነበባችሁም ሁላችሁም ተባረኩ። የዛሬውን የተዘጋጀሁበትን ጽሑፍ መልእክት እህታችን ትዕግስት በሚገርም ሁኔታ አቅርበዋለችና ልቀይር እንዴ ብያሰብኩኝና አይ እግዚአብሔር የሚለው ነገር ይኖራል። ምክንያቱም ኮንፈርሜሽን ነው ሲደገም። እኔና ትዕግስት አልተገናኘንም። እንግዲህ የመንፈስ ቅዱስ ሐሳብ ነው ብዬ ይሄንኑ ላቀርብ ወስኛለሁኝ። እኔ ፎከስ ያደረኩት በዚህ ጽሑፍ ላይ ምን ነበር ይሆን አጎንብሶ የሚጽፈው ያችን ስታመነዝር ተይዛለች ብለው ይዘዋት የመጡትን ሴት ፊቱ ሲያቆሙለት ያው ሊከሱት ፈልገው ነው። ምን ይላል የሙሴ ሕግ አባቶች እንደዚህ ይላሉ፣ ትወገር ይላሉ፣ እሱስ ምን ይሆን ብለው ሊከሱት የመጡት ናቸው። እና ምን አሰብኩ መሰላችሁ? ምናልባት የጻፈው እንደዛ አጎንብሶ የእያንዳንዳቸውን ጉድ ሊሆን ይችላል ብዬ አሰብኩ። ጉድ ስላችሁ አቶ ከሌ በዚህ ጊዜ እንደዚህ አመንዝረዋል፣ አቶ ከሌ እንደዚህ ተሳድበዋል፣ ገለዋል፣ ሁሉንም ኃጢአት የዘረዘረላቸው ይመስለኛል። ህሊናቸው የሚወቅሳቸውን ነገር በቃ ሁሉ ኃጢአተኞች እንደሆኑ ሁለቴ ነው የጻፈው። አንዴ ሲጠይቁት ከዛ ሁለተኛ ደግሞ ቀና ብሎ መልሶ አጎነበሰና መሬት ላይ ጻፈ ይላል። ዮሐንስ 8ን ስታነቡ ታገኙታላችሁ ይህን ክፍል። እና ምን ጻፈላት ብዬ ሳስብ አንድም የነሱን ማንነት፣ መጨረሻውን ደግሞ መዝጊያውን ያደረገው አልፈርድብሽም ብሎ በትልቁ የጻፈ ነው የሚመስለኝ። ምክንያቱም ሴቲቱን ደግመሽ አሁን ጀምሮ ኃጢአትን አትስሪ ብሎ አልፈርድብሽም ብሎ ነውና የለቀቃት። እና እንግዲህ በዚህ ጉባኤ ውስጥ ምናልባት ተሳሾቻችሁ ብዙ የሆናችሁ ብትኖሩ ጌታ ኢየሱስ የሚጽፈው አለና በዚህ መቃተት የሁላችንን ኃጢአት ይደምስስልን፣ አልፈርድብሽም የሚል ትእዛዝ ይወጣልን እላለሁኝ። ወደ ግጥሙ ልሂድ። ጻፍልኝ አደራ ይላል ርዕሱ። በመውደድህ እንባ በጣትህ አሻራ አፈሩን ቆንጥረህ ገላልጠህ አቧራ ጻፍልኝ አደራ። በወጋሪ ድንጋይ ዙሪያዬ ተከቦ ከሳሼ ሲመጣ መረጃ ሰብስቦ በህይወት እንድኖር በፊትህ ታስቤ በጣትህ ጻፍልኝ ያፈር ላይ ደብዳቤ። የከሳሼን ድንጋይ አሽቀንጥረህ ከጁ ምህረትህ ያግኘኝ ይገልበጥ አዋጁ። አንተ ክቡር ጌታ ከገዳዬ ነውር የተቀየጠውን እንደ መርገም ክርፋት የበሸቀጠውን ያዳሜን ግትልትል አይተህ ብትከፋም መሬት ላይ ጻፍልኝ ጣትህ ከከተበው በማንም አይጠፋም። የበደሌ ክምር አቧራ ቢያስነሳ አገር ጥርሱን ነክሶ ሊውጠኝ ቢነሳ ነውሬን ተሸክመህ አንገት ብትደፋም ግድ የለም ጻፍልኝ ጣትህ ካደመቀው በማንም አይጠፋም። መቼም አያልቅብህ ታድን ትረታበት መላት ታጣምና የተደበቀውን ግልጥልጥ አድርግና ያው እንደለመዱ ማጣፊያው ሲያጥራቸው ጥለውኝ ይሄዱ። እነሱማ በቃ ዝም ብትላቸው አታውቅም መስሏቸው ጽድቅ እንደታጠቁ በሕግ አምላክ ሊሉ ሕግ እንደጠበቁ
ደግሞ ሊሞግቱ ደግሞ ሊያንገላቱ ቃል አትናገርም ቀዳሚዋን ድንጋይ አትወረውርም የአባቶችን ሥርዓት ደንቡን ትጥሳለህ ከምንትስ ጋራ ዛሬም ትቆማለህ ይሉሃል ይወተውቱሃል እያዥጎደጎዱ የጥያቄ ናዳ አበሳ ሊያሳዩ በኔው ኃጢአት ፍዳ ወይዳ ወይ ጉዴ ደግሞ በኔ ዳፋ ሊከሱት ነው እንዴ እያልኩኝ ስትቃተት ስትጨነቅ ነፍሴ ሞት ሲያንቀጠቅጠኝ እስኪሰበር ጥርሴ ለቀባሪ ሳጥን ሳልያዝ በሜንጦ መሬት ሳይጣበቅ አይነ ስቤ ፈርጦ እባክህ ጌታ ሆይ የድሜ ደቂቃ አልቃ ከዜሮ ሳትገባ ከደም ተቀይጦ ሳይደፈርስ እንባ ባንተ የረቀቀውን ባንተ የጸደቀውን የምህረት ደብዳቤ በጣትህ ጻፍልኝ በህይወት እንድኖር ፍቅርህን ደርቤ ይላል ደርሻለሁ ያይልዬ ተባረኩ ወገን ዋው እግዚአብሔር ይመስገን ሃሌሉያ በከስ የሚቸገርም ካለ እንግዲህ እግዚአብሔር በቃ ዛሬ መልእክት ያስተላለፈ ነው መሐሪ ነው ቸር ነው ጌታ በቃ ይቀር ያለውን ደግሞ ማንም በቃ ማን ይከሰናል እኮ ነው ያለው በቃ ማን እሱ ይቅር ካለን ከሳሽ የለም ወድቋል ጌታ ግን በቃ እንደዛ አለ ልክ ለሷ ለሴትዮዋ እንዳለው እኮ ነው ለኛ የሆነው ሁሉንም ተቃለለና በደሙ ስርስ ድሊት አደረገው እግዚአብሔር ይባረክ ምንም ላይታሰብ ጠላት ግን ማስታወስ ነው የሚፈልገው ያን ማሳሰብ ነው የሚፈልገው እንደገና ወደ ኋላ ቆመን እንድንቀር ነው እና አንዳንድ ያው ሰውም እንግዲህ እኛም ልንሆን እንችላለን ቆመን የምንቀርበት ጊዜ አለን የሆነ ሰው የሆነ ነገር አደረገ አይደለ እዛ ጋር ቆመን ዘመናችንን እንፈጃለን ኖ የሚቀጥል ነገር አለ በምህረት ታድሶ የሚቀጥል መንገድ አለ ጉዞ አለ ለምን ጌታ አልፈርድብሽም ነው ያለው እና ያንን መቀጠል የማያምኑበት ዛሬም እንዲህ አርጎ ገለ ይሄንን ወጥቶ በዚህ ጋር ወድቆ ስለዚህ ከወደቀ ወድቆ እንዲቀር ነው ስጋና ጠላት ሰይጣን የሚፈልገው እግዚአብሔር ግን ዛሬም አለ እድል ዛሬም ምህረት አለ ዛሬም ተቀጥያለሽ በቃ ያለፈውን ኃጢአት በንስሐ እየታጠብን እንደገና የሚያስቀጥል ኃይል እየሰጠ እግዚአብሔር ምህረት እየሰጠ እያደሰ ፍርስራሽን እየጠገነ የሚያራምድ ጌታ ነው ያለን ክብር ለእግዚአብሔር ይሁን ፈራርሷል አበቃ ሲባል ነው ይጠገናል እንደገና አዲስ ይሆናል እንደገና አምላክ አለ አልፈርድብሽም የሚል ብዙ ድንጋይ ይዞ የሚጠብቀን አለ በዙሪያችን ነገር ግን ያንን አልፈን የጌታን በቃ በምህረቱ ታምነን ማለት ነው እግዚአብሔር ደስ የሚለው አንዱ በምህረቱ በሚታመኑት እግዚአብሔር ደስ ይለዋል ይላል በእግዚአብሔር ምህረት በሚታመን ሰው እግዚአብሔር ደስተኛ ነው በቃ ያድነኛል ያስጥለኛል ይቅርባይ ነው ምክንያቱም የተከፈለው ዋጋ ቀላል አይደለም ያደም ስለኔ ነው ምክንያቱም ሰው ስለሆንኩኝ ስጋ ለባሽ ስለሆንኩኝ ዛሬም በቃ መታጠብ ስለሚያስፈልገኝ በትንሽም በትልቅም አንድም በዚያ በሐሳብ እንኳን ልፍ ስትል በመንበደለው እለት እየታጠብን መንገድ መንቀጥልበትን ጌታ እንዲህ ነው ያደረገልን ሃሌሉያ ቆመን አንቀርም አንጠብቅም እዛች ጋር አይደለንም ግን በቃ እንራመዳለን በየቀኑ እየታጠቡ ወደ ሌላ ምዕራፍ ጠላት እዛው ባለህበት እርገጥ ከተቻለም ወደ ኋላ ተመለስ ነው የሚለውና ጌታ ኢየሱስ ይባርካችሁ ተባረኩ መልእክት አለው እውነት ነው እንኳን አልቀረብን እንኳን አልቀየርሽው እግዚአብሔር ይመስገን ሲደጋገም በርግጥ እግዚአብሔር መልእክት አለው ጠበቅ ያለ መልእክት አለውና ኮንፈርሜሽን ነው እንዳልሽው ተባረክልን ራሄልዬ ይጨምርልሽ በተዋበ ግጥም ኃይለኛ መልእክት ነው እግዚአብሔር ይባረክ ወደ ወንድሜ ካሌብ እንሄዳለን ወንድሜ ካሌብ ድምጽህን አሰማ ተባረክ እንኳን ደህና መጣህ ይሰማል ተሰማል ማን ልበል እህቴ መሰረት አለው ቦታ ካለ እሺ ማስዬ ተባረክ እሺ ከካሌብ ተቀጣያለሽ ቀጥሉ ወንድሜ እሺ እንደምናችሁ ሰላም ናችሁ የቅዱሳን ዛሬ አንድ ራሴና አንድ የሰው ግጥም ነው ማነበው ሁለቱም ሐሳብ ላይ ነው የሚያተኩሩት የመጀመሪያ ራሴው ቁጭት ይላል
ለእምነቴ የቃል ኪዳን ጽናት የሆነኝ ብዬ ልክት የልቤን ጉድፍ ሸለፈት ገርዝ ብዬ ሰለኩት አክመህ ብዬ ገደልኩት እፈልግ ብዬ ሸሸሁት አገኘው መልኩን አጣሁት ይላል። ያው ከኃጢአት በኋላ ወደ ቁጭት ነው የሚወስድና በቁጭት እንድንኖር ለንስሐ ሳይሆን ለቁጭት ይሰጠንና እንዳንመለስ ሆነን ያው ገርዝ ብሎ መስለብ አይነት ነገር ይሆናል። ያንን ያው ሐሳብ ላይ ሰይጣን ምን ያህል እንደሚሰራ ለማሳየት ነው። ሁለተኛው የጋሻ አበራ ለማን ግጥም ነው ማነበው። ድሮ ልጆች ሆነን መንገድ ላይ ስንሄድ አርቲስቲክ ማተሚያ ቤት ግድግዳ ላይ ተለጥፎ የምናየው አንድ ስዕል ነበረ። ስዕሉ ላይ ግጥም አለበት። አንድ አዛውንት ናቸው፣ ወደ ውጭ ያያሉ። በእጃቸው ዣንጥላ ይዘዋል። ውሻቸውን በእጃቸው ይዘዋል። ጠበንጃ ይዘዋል። ውጭውን እያዩ ነውና ፍርሃት ይላል የግጥም አርዕስት እዛ ፖስተር ላይ የተለጠፈው እና መጽሐፍ ቅዱስ ደግሞ ፍርሃት ወጥመድ ነው ይላል። ያንን ነገር ስላስታወሰኝ ያው ሰይጣን ብዙ ጊዜ መጥቶ አይታገልም፣ ሐሳብ ነው የሚሰጠውና አሁን በሐሳብ ላይ ነው የሚሰራው ወይ ፍርሃት ይችላል። መጽሐፍ ቅዱስ በእርግጠኝነት ያው በእምነት እንድንኖር ፍርሃት ሳይሆን በእምነት እንድንኖር ነው የሚነግረን። ፍርሃትን ወጥመድ ነው የሚለው ያንን ነገር አጎላልኝና እሱን ነገር ላምጥላችሁ ብዬ ነው። ፍርሃት ይላል ከምስሉ ጋር ያለ ነው። ከምስሉ ጋር ሲታይ በጣም ያምራል። ያ መረቡ ልቤ ረገበም ቢያለ እንደራሱን ማስገር አቃተው ዋለለ ፍርሃቴ ስጋቴ በላይ ነገሰ ውስጥ አንጀቴን ምሱ እቴና አጣረሰ ግና ምን ነው ፈራው ወኔ ባዘቀ በፍርሃት ነቅዤ ነፍሴ ተጨነቀ እድሜ እንደብል ሆኖ ህይወት ታነተበ ፍርሃት ንጉስ ሆኖ አገር ካስደመመ እናንተም እንደኔ ፍርሃት ካባጃችሁ ጠበንጃው ዣንጥላው ውሻው ለምናችሁ። አበራ ለማ 1982 ዓመተ ምህረት የተጻፈ ነው። ተባረኩ። በፍርሃት ደምነት እንሻገር። አሜን አሜን። ካሌብ የእግዚአብሔር አምላክ ይባርክ። ተባረክ። በጣም ደስ ይላል። ሁለቱም የመጀመሪያው እንደውም ቁጭት የሚለው ከራሂልና ትግስትዬ ካቀረቡት ጋር አብሮ ይሄዳል እና ቁጭት ወደ ኋላ መመልከት ነው። በቃ ቁጭት እንደዛ ነው። አቤት በቃ ያ ባይሆን ይሄ ቢሆን አለበለዛ እንዲያድርጌ በቃ ቁጭት ምን ያመጣል? ውድቀትን ያመጣል። ቁጭት ከኃጢአት በኋላ ወደ ኋላ ሄደን የምንመለከትበት ነው። ስለዚህ በቃ ውድቀት ነው ያለው፣ ሌላ ነገር የለውም። ገርዝ ብዬ ሰለብኩት። በጣም የሚገርም ቃል ነው የተቀመጠውና ያ ነው በቃ ወደ ውድቀት ነው የሚወስደን። ግን በእግዚአብሔር ምሕረት ተማምኖ ዛሬም ወደፊት መቀጠል፣ ወደፊት መራመድ፣ እግዚአብሔር ወዳየለን ወደ እግዚአብሔር ዓላማ እንደዛ እንዲሆን ነው። ጠላት ደግሞ እንዳልኩት ያን አይፈልግም። ሁለተኛውም ፍርሃት ደግሞ ጨርሶ ወጥመድ ነው ብለሃል። አዎ እግዚአብሔር ደግሞ የፍርሃትን መንፈስ አልሰጣችሁም ነው የሚለው። በቃ ፍርሃት ካለ እምነትን ሁሉ እኮ ነው ከውስጣችን ጥቅልል አድርጎ የሚወስደው። እምነት ማመን አንችልም ከፈራን። እንደዛ እምነት ግን ሙሉ በመንሆን ሰዓት በቃ ድፍረት ነው፣ በክርስቶስ የሆነ ድፍረት ነው እንጂ የሚኖረን ፍርሃት አይኖርም ማለት ነው። እና ፍርሃትም እንደዚሁ ከእግዚአብሔር ነገር የሚያጎድል ከጸጋ የሚያጎድል ነገር ነው። እና እግዚአብሔር በዕብራውያን ላይ እንዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላል። አትጣሉ እና በቃ እመን እንጂ አትፍራ ይለዋል ያንን መቶ አለቃ። እና እንድናምን ነው የእግዚአብሔር ሐሳብ እንጂ እንድንፈራ ወይም ደግሞ ወደ ኋላ እንድንል እግዚአብሔር አይፈልግም። ነገር ግን በቃ እግዚአብሔር የኛን ኃጢአት ወስዶ እሱ ካጸደቀን፣ የኛን ድካም ወስዶ እሱ ኃይለኛ ካደረገን፣ የኛን ፍርሃት ወስዶ ደግሞ በቃ በእምነት እንድንበረታ ካደረገን እግዚአብሔር ያለንን እንሁን። ጠላት ያለንን ስጋም ደግሞ ወይም በዙሪያችን ያለውን
ከማየት ይልቅ በቃ እግዚአብሔር ያለንን ሆነን መገኘት ይሆንልን። ካሌብ እግዚአብሔር ይባርክህ፣ ተባረክልን። እንቀጥላለን ከእህታችን መሲ ጋራ። ማን የቀጠለው? መሰረት ነው ያልሽኝ አይደል? አሁን መስዬ ቀጥይ። ሰላም ተባህልዬ መስመር ላይ ያላችሁ ቅዱሳን ሁሉ ሰላም ላችኋለሁ። ከኔ በፊት ያቀረባችሁም እግዚአብሔር ይባርካችሁ። እኔም እንደ ራሄልዬ ትዕግስት የጻፈች ትዕግስት እንዳቀረበችው የሁለቱም ሲሰማ ይሄ ቃል በቃ በብዙ አይነት ያው ሊሰበክ ሊጻፍ ይችላል አልኩኝና እኔም አጭር ግጥም አለች እንደነሱ ረጅም አይደለችም። ከዚህ በፊት ማንበቢያታለሁና በዚህ ቃል ላይ እሱን ለማጠናከር እንዲሁም ጌታ ቢረዳኝ እኔ ሰፋ አረጋታለሁ ብዬ አሰብኩኝና ከሱ ጋር የሚሄድ አንድ ሀሳብ ነው። በሌላ ጌታ እውነትና ምህረት ነው የሰጠሁት ርዕስ። መዝሙር 85:10 ላይ ምህረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙና በቂ የሆነበት ክፍል ይመስለኛል። ኃጢአት አይሎባት አቅማታ እንጂ የምታመነዝረው የተያዘችለት እንደሚያስወግራት መቼ ጠፍቶባት ነው። ተደብቆ የሚቀር አንዳች የለምና ወደ ብርሃን ወጣ የእርሷን ግልሙትና። እያዳፉ አምጥተው በእግሩ ስር ጣሏት፣ ትእዛዝ ተቀብለው በድንጋይ ሊወግሯት። እውነትና ምህረት አንድ ላይ ተስማምተው ከማይወጣበት ፈልቅቀው አውጥተው ያንን ሁሉ ድንጋይ ከእጅ አስጥለዋል። በነፃ መለቀቅ እንዴት ደስ ያሰኛል። ኢየሱስ ከፍሎልን በነፃ ለቆናል። ተባረኩ። አሜን አሜን። እሺ መስዬ እግዚአብሔር ይባርክሽ። ምህረትና እውነት ሁለቱም ባንድ ላይ መያዝ አለባቸው። ምህረትና እውነት። ምህረት ለብቻው እንዲሁ ሲታይ እውነት ትክክል ነው የሚመስለው እና ምህረት ከእውነት ጋር እውነት ከምህረት ጋር ካልሆነ ግን አደገኛ ይሆናል። እውነቱ ያ ቢኖርም ምህረት ግን ደግሞ አብረው ተደጋግፈው የሚሄዱ ነገሮች ናቸውና እግዚአብሔር አምላክ በእውነት ይመስገን። የሰማናቸው በሙሉ በሚያስደንቅ ሁኔታ ዛሬ ጥሩ መልእክት የሚቀራረብ መልእክት የሰማንበት ቀን ነው። ክብር ለእግዚአብሔር ይሁን። ሁላችሁም ከመጀመሪያ ጀምሮ ተሰንዬ፣ ትዕግስት፣ ፍርቅነሽ፣ ታፈሰች፣ ራሄል፣ ካሌብ፣ መሰረት ሁላችሁም እግዚአብሔር አምላክ ይባርካችሁ። በእውነት ከእህታችን ታሪኳ ጀምሮ እስካሁን ባለው ጊዜ የረዳን እግዚአብሔር የተባረከ ይሁን። ስለእያንዳንዳችን ጌታን እንባርካለን። የጸጋው ባለቤት ክብሩን ይውሰድ። እግዚአብሔርን እናከብራለን። በእውነት ጌታ ሆይ እናመሰግንሃለን ስለሰጠህን ድንቅ ጊዜ። እግዚአብሔር አምላክ ሆይ አንተ ባንድም በሌላም ትናገራለህ። እግዚአብሔር ሆይ በሁሉ ነገር በጉዞ አንተ መልእክት ታስተላልፋለህ። የኔ ጌታ ከፈለክ እግዚአብሔር ሆይ እባክህ የሚሰማ ጆሮ የሚያዳምጥ ልብን አንተ ስጠን። የሰማነው ከህይወታችን ጋር ይዋሃድልን፣ የምንጠቀምበት እንድንሆን እርዳን። እግዚአብሔር የዘላለም አምላክ በእውነት በግጥም መልክ ሲቀርብ በመጣጥፍ መልክ ሲቀርብ እግዚአብሔር ሆይ ነገሩ እየጣመ ወደ ጆሮ ስለሚገባ ብቻ የምናዳምጥ እንዳንሆን ህይወት ያለውን ቃልህን ነው በጽሁፍ ውስጥ ያለፈው በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ተጠቃሚ ሰዎች አድርገን በዚሁ እግዚአብሔር ሆይ እናመሰግንሃለን ስለረዳህን። እግዚአብሔር መንፈስ በመካከላችን ስላለ አቅም ጉልበት ስለሆንከን ስለ ሁሉ ተባረክ። አሁንም ወገኖቼ ይባረኩ በኢየሱስ ክርስቶስ ስም። እያንዳንዳችንን ባርክ። አብዝተን የምንጽፍበትን የኔ ጌታ ካንተ የምንቀበልበትን የልብህን ሐሳብ እግዚአብሔር ሆይ በእውነት እግዚአብሔር እንድትሰጠን በኢየሱስ ስም እንለምንሃለን። ተመስገን ስለምታደርገው። ተባረክ በጌታ በኢየሱስ ስም። አሜን አሜን። ተባረኩ። የምታዳምጡም ያቀረባችሁም ሁሉ ብሩክ ናችሁ። ተባረኩልን። ወደሚቀጥለው ክፍለ ጊዜ እንሄዳለን። ድምጻችሁን አሰሙን ወገኖቼ። ሰብለየም ከሆንሽ